انتن كفاش فيديو زوزو كفاش فيديو عندك زي كوي زوزو فيديو كفاش تروش انا ايوب ነኝ ايوب ከተባለ ፍሪጅ መረር ላይ የማያውቁ ሰው የለም ብዙ ሰው እንዲያቀት ቪዲዮ ብትወጣ ደስ ይለኛል እዮብ አይ ቪዲዮ ክፈት አይ ያለውበት ጥሩ ቦታ ላይ አይደለም ለዛ ነው እሺ እንጂ ከፍት ነበር ችግር የለውም ፕሮፋይል ውስጥ ገብታችሁ ማወቅ ትችላላችሁ እኔ ብዙ ሰው ያቀኛል ዱባይ ላይ በጣም ብዙ ሰው ለዛ ብዬ ነው እኮ ያቁኛል ችግር የለውም እዮብ ያው ስሜ ልዩ ትክክለኛ ስሜ ልዩ ነው ያው እዛ ዱባይ ላይ የምታወቀው በእዮብ ነው ለዛ ነው ዩዘር ኔም ልዩ ስለሆነ አንድ ነገር ማለት ነው ከዛ በፊት ሶሊያና የሆነችውን ነገር አብዛኛዎቹ ሰዎች አያውቁም ምን ሆና ነው ምን ተፈጥሮ ነው ይያሉ ነው ስለዚህ ምናልባት ሶሊያና እኔ የሆንኩት ይሄንን ነገር ነው እኔ ነገር ደርሶብኝ ከኔ በዚህ አይነት ነገር ወጥቼ ሌሎች እህቴ ደግሞ እንደዚህ አይነት ነገር ስለሆኑ እነሱ ማስረጃ ናቸው ብላል ሶሊያና እንድትል ፈልጋለሁ መጀመሪያ ጉዳዩን ያመጣችሁ ሶሊያና እስከሆነች ድረስ ሶሊያና እንደዚህ ሆኛለሁ እነሱም በእንደዚህ አይነት መልኩ መታደግ ፈልጋለሁ እናንተ ድምጽ እንድትሆኑኝ ፈልጋለሁ ብላ ትበል ሶሊያና የመጀመሪያው ነገር ቢኮዝ እንድንረዳ አሁን በጣም ብዙ ሰው ያልገባው አለ ስለዚህ ሶሊያና አንቺ ራስሽ በትክክል ነው እሷ የምትለው ነገር በሙሉ በትክክል ነው የሆነ ያለው ምክንያቱም እኔ ሁለቻፒንም ዳኒንም እኔ ደንብ ነው ማቃቸው እሺ ስለዚህ በሴቶች ደም ይታወቁ ፍጥረቶች ያለ እሷ ትረጋጋና እሷ ያለውን ነገር የሆነውን ነገር ታስረዳል ከዛ በኋላ እናንተ አዎ እንደዚህ ነው ትክክል ነው ነው ብላችሁ ያሉ በቃ እንደዛ ነው የሚሻለው ቢኮዝ ሶሊያና ብዙ ነገሮች አሉ ይመስለኛል መጀመሪያ እሷ ላይ ስለዚህ ሶሊያና አንቺ አስረጅ በመጀመሪያ ይሄን ድል ስለሰጣችሁ በጣም አመሰግናለሁ ስሜ ሶሊያና ይባላል እምኖረው ዩኤኢ ነው ኢማራት ስሰራ የነበረው ፍሪጅ መራል ነው ከመጣሁኝ እዚህ ዩኤኢ አሁን 8 አመት ሊሆነኝ ነው ልክ እንደመጣሁኝ 7 አመት ሀቢባ እየደወለች ነው 7 አመት በካፍቴሪያ ስራ ሰርቻለሁ ፍሪጅ መራል ነው ምሰራው የነበረው በምሰራበት ሰዓት በጣም ሰክሰስፉል እና በጣም ጠንካራ ሴት ነበርኩ ምንም ሳያታለኝ ለቤተሰቤ የደረስኩኝ ለችግርተኞች የደረስኩኝ ከራሴ አልፌ ለማንም የደረስኩበት ስራዬ ነው ሁሉም የነበርኩበትን ስራ ልቅም ከሰፈሩ ችግር የለኝም እኔ ምክንያቱም ሰው ራሱን ነው የሚያስከብረው ማለት ማንም ተገዶ የሚሰራ የለም እዛ ፍሪጅ መራልም ሆነ የትም አካባቢ ካፍቴሪያ በሚባል ስም እንዳታጠለሹ በስራችሁ እንዳታፍሩ በመጀመሪያ ምክንያቱም እኔ ለናቴም የደረስኩት ለወንድሞቼ ለዘመድ አዝማድ የደረስኩት በካፍቴሪያ ስራ ነው አንደኛ ነገር ሁለተኛ ነገር በዚህ በሚሰራበት ሰዓት ከሰው ጋር ቀረቤታ የለኝም ከማንም ሰው ጋር አልቀራረብም በቃ እንዴት ነው ራሴን አስከብሬ ሰው ላይ ሳልደርስ ምነው ሴት ነበርኩኝ ብዙ ነገር በካፍቴሪያ ስራ ቤት የሰራሁኝ በካፍቴሪያ ስራ መኪና የገዛሁኝ በካፍቴሪያ ስራ ለቤተሰቦቼ ለያንዳንዱ መኪና የገዛሁኝ በቃ እኔ የምታወቀው ጸጉሬን እንኳን በየሁለት ቀን ነው የምትፈታው ያኔ መቀባው ሽቶ ምናምን ማለት እኔ የሚያቆኝ በእንደዚህ አይነት ሲቹዌሽን አልነበረም 7 አመት በምሰራበት ሰዓት በጣም የምወዳት አጋጣሚ እቺ አሁን አንዷ ጠንቋይዋ ማለት ነው ጠንቋይዋ ጋር ምሰራ ጎረቤቴ ቤቲ የምትባል ጓደኛ ከዛ እዛ ጠንቋይዋ ቤት ስሰራ እኔን ታየኛለች ሁልጊዜ ታየኝና ምን አንቺ ልጅ ለጸጉርሽ ግዴለሽ ኮንፊደንስሽ ምናምን ደስ ይላል ስትለኝ መልካም ሰው ነች ብዬ ቀረብኳት ቤቲ ማለት ጓደኛዬ ነች የሞተችው ማለት ነው ከዛ ቀረብኳትና ለ3 አመት ያህል በጣም ቤስት ጓደኛ ማቾች ሆነን ማለት ነው ከዛ በኋላ ቤቲ ያልኳት ለምን ማለት ለምን ተቀጣሪ ሆነሽ ትሰራለሽ ለልጅሽ መድረስ አለብሽ የራስሽን ስራ ለምን አትሰሪም ወጣ በይ እስኪ ማለት ምክንያቱም ቤቲ ማለት የመልካም ሴት መገለጫ ነች ጓደኛዬ ማለት ነው ለምን ወጣ ብለሽ ማለት ጓደኛ ያነሳዋል ማለት ጓደኝነት ማለት እንዴት ነው ላደለው እህት እናት አባት የሚሆን ነው ጓደኛ ከዛ እንደ አይነት ምክር አመጣሁላት እኔም እኮ አርጉዝ ሆንኩኝ ያኔ እኔ በመጣው በወሬ የቀድሞ ባለቤቴ የእስልምና እምነት ተከታይ ነው በመጣው በወሬ በአሰሪ እኔ በጣም የተበደልኩ መጀመሪያ ስመጣ ወደ ዱባይም ሲጀመር ግፍ ነው ደረሰብኝ ግን ብርታት ሆነችኝ ያኔ
ጥንካሬ ሆነችኝ ማለት የበደለችኝን አላስታውስም እሷ ባታመጣኝ እሷ ዱባይን ባታሳየኝ እኔ እዚህ ደረጃ አልደርስም ብዬ የበደለችኝን የተውኩ ሴት ነኝ እና ባለቤቴ የቀድሞ ባለቤቴ ማለት ነው እሱ እንደመጣው በወሬ ገና ማለት ነው ዩኤኢ ላይ ገና ከመጣው በወሬ ተዋወቅንና እያለን ብዙ ሲያጣሉኝ ምናምን እያሉ ለምን አንጋባም የሚል ሐሳብ መጣ ከዛ በኋላ ይሄንን ስታቅ የመጀመሪያ ያመጣችን ሴት ይሄንን ስታቅ ብዙ አይነት ነገር ራናው ወረቀቴን አበላሸች የአንድ አመት ደሞዝ ተለከለችኝ ከዛ በኋላ የጥሎ ማይጥለኝ ፈጣሪ ነቢልን ሰጠኝ ማለት ነው ነቢል አይዞሽ እኔ ከጎንሽ ነኝ እኔ ከራይልሻለሁ ካፍቴሪያ እንትንሽንም ደግሞ ይሄ አይዲሽንም አስተካክላለሁ ጥለሻት ውጭ አለኝ ማለት ነው እንደዛ ሲለኝ ብዙ አይነት ወንድ ተገኝተው ነው እንዴ ብዬ ጥያት ወጣሁኝና አመጣጤና ምንነግራችሁ ጥያት ወጣሁኝ ጥያት ወጣ ነቢል ካፍቴሪያ ተከራየልኝ ማለት ነው የት ነው ተከራየው የመጀመሪያ ካፍቴሪያዬ እቺ ጠንቋይዋ ጎረቤቴ ለዚህ መድረሴ ተጠያቂ የሆነችው እሷ አጠገብ ተከራየሁኝ 6 ወር ሰርቼ አልፈጀብኝም ስገዛ ማለት ነው ካፍቴሪያ ስገዛ 6 ወር ሰራሁኝ እዳይን ከፋፈልኩኝ ራናዌ የሆንኩትን ከፋፈልኩኝና ገባሁኝ ያኔ ብር አገኛሁኝ ያኔ ከዛ በዛ ሰዓት ነው ጓደኛዬን ቤቲን ያወቅኳት ከዛ ቤቲ በጣም መልካም ሴት ግን አብራት የነበረችው አሰሪዋ በጣም በቃ እቺ ጠንቋይዋ እኔን ለዚህ ደረጃ የደረሰችኝ ጎረቤቴ ማለት ነው ከዛ ውጭ አልኳት ቤትዬ ለምን አትቀየሪም ለልጅሽ ሀብታም መሆን አትፈልጊም ብዬ እኔ ማረገዝኩኝ ሳረግዝ ቤቲ ውጪ በቃ ከዚህ ሰፈር ወጣ በይና እስኪ ኢንጆይ አድርጊ ምክንያቱም ምን እናቴ ነች ያኔ ጓደኝነት ላደለው እናትም ነው ከዛ እንድትለወጥልኝ ፈልግ ነበር በአይን ነው የምንግባባው እኔና እሷ በአይን እንደዚህ ተያይተን ነው የምንግባባው እሷ የምትፈልገውን አውቃለሁ እኔ የምፈልገውን ታውቃለች ያኔ ቤቲ ማለት እንግዲህ ስሜን የተነቀሰች ደም ያፈሰሰችልኝ ቤተሰብ ለቤተሰብ የምንተዋወቅ አሁን የልጇ ኃላፊነት ያለብኝ እኔ ልጇ ጥያቄ ሁሌ የሚጠይቀኝ ከዛ ቤቲ ከዛ እኔ በልጄ ስመለስ ሃይዲ ልጄ ርዝቅ ይዞልኝ መጣ ምንድነው ልክ እንደተመለስኩኝ ሁለት ካፍቴሪያ አንድ ካፍቴሪያ አልነበረ ሁለት ካፍቴሪያ ከፈትኩ 3 ብራንች ሆነ ማለት ነው ምን አረጉ መሰለሽ ጃፒ ዳኒ እቺ ሃናን በመሆን ከዛ ሰፈር ነቅለው አስወጡኝ ከመጀመሪያው ካፍቴሪያ ምክንያቱም በጣም ነው የምሰራው በጣም ከስተመር አለኝ በጣም ብለስድ ነኝ ያለ ምክንያቱም ሰላም አላችሁ አንድ ቀን እኔ ይሄው አርሴማ ምስክሬ ነች ጎረቤቴ ሆና አንድ ቀን ቤቷ ገብቻ አላቅም አንድ ቀን ሰላም ታየለኝ በጣም በዚህ ማንነቴ እናቴ ቆንጥጣን ያሳደገችኝ ሰው ሳይደርስብሽ እንዳደርሽኝ ማለት እንደዚህ ጥል ምልሴት አይደለሁም አንድ ካፍቴሪያ ፍሪጅ መራል ብትጠይቂ ስለኔ ሰው ቤት ሄጄ አላቅም ሰው ካፍቴሪያ ሄጄ አላቅም ከዛ ሰፈር ጃፒ እንትን ሆነው ሲመላለሱ ያለውኝ ታውቂያለሽ ትዝ ሲለኝ ነው አሁን ነገሮቹ አብረው አንድ ላይ እንደሆነ አቀ ሰፈሩን ጠላሁት ነቅዬ ወጣሁኝ ወደ ሌላ ፍሪጅ መራል ሆኖ ሌላ ቦታ ሄድኩኝ ማለት ነው ከዛ አከራየሁት ካፍቴሪያን ማለት ነው ብር ለመቀበል ለመሄድ እንኳን አልሄድም ጥልት ታረኩት ሰፈሩን በቃ ብሬን ራሱ የተከራየሁት ቆይ ቀስ ብለሽ ትከፍያለሽ ምናምን ማለት አልሄድም ወደዛ ሰፈር ከዛ አንደኛውን ካፍቴሪያን ለቤትዬ ለጓደኛዬ ማለት ነው ቤትዬ አንቺ ተከራይ አንድ ወር በነፃ ሰጥሻለሁ እደጊ እስኪ አንቺም እንደኔ ሀብታም ሁኚና እንደኔ እስኪ በእናትሽ እንትን በይ ብዬ አንዱን ካፍቴሪያን ለጓደኛዬ ሰጠኋት ተከራይ አንድ ወር ስሪበትና ከዛ በኋላ ግን ማንኛውም ሰው እንደሚከፍለው ኪራይ ትከፍያለሽ ነይልኝ እኔ ፍቅር አንቺም ከጎኔ ስትሆኚ በጣም ብርታት ይሆነኛል በደንብ ነው የምንሰራው አንድ አይነት ልብስ እየለበስን አንድ አይነት ነገር እያደረግን አንደኛው ብራንች ሁለቱ ብራንቾች እንደዚህና እንደዚህ ናቸው ማለት ነው ከጎኔ እንድትሆን ፈልጋለሁ ጓደኛዬ ከዛ ሰጠኋት ካፍቴሪያው ማለት ነው ከዛ አንድ ወር ሰራች ወርቅ ነው ስጦታ ራሱ የሰጠችኝ ማለት ነው አንድ ወር ስትሰራ ጎበዝ ሆነች ከዛ እቺ ሃናን ማለት ነው መታመረቀችላት የኔን ካፍቴሪያ ሰላም ግን እንዳታየኛለች ቆይታ ልትሞት አካባቢ ነው ይሄን የነገረችኝ ሰላም ግን እንዳታየኛለች ቤትዬ ፍቅር ሰው ነች ዋሽታ የምታስታርቅ ቀና ሰው በቃ ቀና ሰው ስለነበረች አልነገረችኝም ያኔ ከዛ አንድ ወር እንደሰራች የሆነ ያስላታል ምናምን ፍቅር አመመኝ ትለኛለች ያለኝን ብር ይዤ ሆስፒታል ይዣት እሄዳለሁ ሆስፒታል ወደ 10,000 ብር እከፍላለሁ ምንም ነገር የለባትም ከዛ በኋላ መለሳለሁ እሄዳለሁ ወስዳታለሁ ግራ ገባኝ ቤትዬ በቃ ወይ ደግሞ ቁጭ በይና እኔ ቤት አንቺ አትስሪ እኔ ለያፌት እልክለታለሁኝ ብር አንቺ ዝም በለሽ ቁጭ በይ በእናትሽ አትስሪ ስላት እልህ አለባት ለካሷም ማለት ነው ከዛ ልክ
ዲሴምበር 13 ማለት ነው እንደ ትናንትና አብረን ነበርን እንደ ትናንትና አብረን ራት በልተን ፍርፍር ሰርታልኝ ልጆች ያውቃሉ ሁሉም ፍርፍር ሰርታልኝ ምግብ በልቼ እኔ ቤቴ ከስራ ቦታዬ ሩቅ ነው ፍሪጅ መራል ኖር ያላቀም ሲጀመር አላህዳ ይባላል ምኖርበት ቦታ ከዛ ልጅም ስላለኝ ልጄ ጋር መጣን ቤቴ ደናደሪ ተባብለን መጣን ከዛ በኋላ አደርን በቃ መልእክት አስቀምጣልኛል ፍቅር ወድሻለሁ ፍቅር ጠንካራ ሁኚ ፍቅር አንቺ ሰው እንዳታምኚ ፍቅር ሃይድ ያፌትን አደራ ከዛ ማለት ጧት እኔ አርፋጅ ነኝ እንቅልፋም ነኝ ጧት እህቴ ያለች እዚህ ማለት ነው ቲጂ ትባላለች ታላቅ እህቴ እዛ ሁለቱንም ካፍቴሪያ ማኔጅም ታርገኝ አንዱን አከራይቸዋለሁ ከዛ ሰፈር ነቅላ ወጥተውኛል ኦሬዲ በጣም ስልክ ይደወላል በጣም ብዙ ስልክ ይደወላል ከእንቅልፌ ብድግ ስል ማለት ነው ከዛ ቪዲዮ አለ የቪዲዮ ማስረጃ አለ እንትን አምቡላንስ ልቧን እየመታ እና ጓደኛሽ ልትሞት ነው አትመጭም እንደ ምናምን ሲሉኝ ምንድነው በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብዬ ከካዝናዬ ብር አወጣው ያ ሆስፒታል ልወስዳት ነው ያሰብኩት ከካዝናዬ 10000 ድርሃም አወጣሁኝና እኔ ሆስፒታል ልወስዳት ነው መሰለኝ ከዛ በኋላ እንዴት እንደደረስኩ እንኳን አላቀም ማለት ጓደኛሽ ልትሞት ነው ድረሺ ጓደኛሽ ልትሞት ነው አንዱ ይደውላል ይደውላል አረ ቲጂዬ እህቴን ደውዬ ቤቲ ምንድነው የሆነችው እስኪ ሂጂ ቢልዲንጉ አየት ነው የጓደኛዬን ቤት እንኳን አላቀም ነኝ ፍሪጅ መራ የጓደኛዬን ቤት እንኳን አላቀም ማሳየት አትፈልግም ነበር እኔ እንድጎዳባት ስለማትፈልግ አታሳየኝም ነበር ራሄል ትባላለች ኤርትራዊ ነች በታ ብትናገር ደስ ይለኛል ኤርትራዊ ነች እሷ ቤት ነበር የምትኖረው ጓደኛሽ ልትሞት ነው ምናምን ሲሉኝ ካዝናዬን ከፍቼ 10000 ብር አወጣሁኝና ምክንያቱም እኔ ነኝ ሳስታመማት እኔ ነኝ ሁሉ ነገር ለቤቲ እሷም ለኔ እንደዛው ማለት ነው እየሮጥኩኝ በርሬ በዛ ብዬ ደረስኩኝ ፍሪጅ መራል እንደምንም በግድ እታች ወርደው እኔን ነው የሚጠብቁት በቃ እኔን ነው የሚጠብቁት ምንድነው ምን ሆናለች ጓደኛዬ ምን ሆናለች አምቡላንስ አለ እዚህ ጋር ምን ሆናለች አስገቡኝ ተያዝኩኝ በቃ ተያዝኩኝ በእንትን እንደዚህ በካቴና ለስንት ሰው ያዙኝ ማለት ምን ሆናለች ጓደኛዬ ምን ሆናለች እስከ 30 ደቂቃ በፊት ደውላልኛለች ምንድነው የተፈጠረው ነገር እስኪ አስረዱኝ ቀጀብኩኝ ታውቃላችሁ ጩኸት አለ ወይ የሚል ጩኸት አለ ምን ሆናል ነው ጓደኛዬ ምን ሆናለች ምንድነው የምትሉኝ በደረጃ ነው ይዘውኝ የወጡት በሊፍት እንኳን መጠበቅ ትግስት አጥቼ ማለት ነው ከዛ ይዘውኝ ሲሄድ አምቡላንስ አለ በር ተዘግቷል ጉዲሽን ስሚ ይሉኛል የምን ጉድ ነው በስመ አብ እኔ ክርስቶስ እያለ ምን ማለት ነው የምን ጉድ ነው ምናምን ብዬ ከዛ አስገቧት በቃ አታምንም ሰላም አታምንም አስገቧት አሉ ልጆቹ ይመሰክራሉ አስገቧት ምናምን ከዛ ፎቶ ማንስቻለሁ ቪዲዮ ማንስቻለሁ ስገባ ራቁቷን ተዘርግታለች ያኔ አምቡላንስ እንደዚህ እንትን ይያላት ነው ቪዲዮ ቀርጫለሁ አምቡላንስ እንደዚህ ያለ ምንድነሽ ማንነሽ ሲለኝ አለ ሲስተር ማይ ሲስተር what happened ያኔ እሷ ምን ሆናለች she is end አለኝ ያኔ ሞታለች አለኝ በዛው ነው ፌንት የበላሁት እኔ ማለት ነው ሞታለች አለኝ ከዛ በኋላ አላቅም እንደተፈጠረ 3 ቀን ምናምን ማለት ነው 3 ቀን ራሴን አላቅም ነበር ከዛ በኋላ ግን ኤምባሲ ተራሩጬ ኤምባሲ ሄጄ ሬሳዋን ልኬ ከቤተሰቦቿ ጋር ምን ብዙ ነገር ሆነ ከዛ ሁሌ ጸልይ ነበር ያፌት ጋር ሄድኩኝ ልጇ ጋር ሄድኩኝ አዳማ ነው ልጇ ማለት ነው ከዛ ልጇ ጋር ሄድኩኝና እዚህ ብር ተሰባሰበላት ለሬሳ ማለት ነው ለሬሳ ምናምን ተብሎ ወደ 40 ምናምን ሺህ ብር ተሰበሰበላት እሱም ብር በአካውንቱ በልጁ አካውንት ማለት የዝግ አካውንት ተደርጎ ይዤ ሄድኩኝ ማለት ነው ያፌት ጋር ማለት ነው ያፌት ማለት የሷ እንዴት ብዬ ላስረዳችሁ ቤቲ በጣም ብዙ ቁስል ችላለች ይሄ ታሪክ ያስተምራችኋል ደግሞ ልንገራችሁ የሷን ቁስል ቤቲ ማለት እህት አለቻት ሁለት እህት አላት እና ታናሽ እህቷ ነች ቤቲ ማለት ጥሩ ኑሮ የምትኖር እዛ ናዝሬት ማለት ነው የናዝሬት በጣም ጥሩ ኑሮ የምትኖር ሆቴል ያላት ባለትዳር የተከበረች በጣም የተከበረች በቃ ንግስት በሏት እንደዛ አይነት ሴት ነበረች ከዛ ታናሽ እህቷን አመጣቻት ወደ እሷ ጋር ልትወልድ ነበር እርጉዝ ነበረች ያፌት ልትወልድ አመጣቻት ታናሽ እህቷን ማለት ነው ታናሽ እህቷን አምጥታት ታናሽ እህቷ ድንገት አረገዘችና ከዛ ያረገሽው ከማን ነው ምንድነው ማለት ትንሽ ልጅ ነሽ አንቺ ከማን አርግዘሽ ነው ምናምን ተጨናነቀች ቤቲ ማለት ነው ያረገዘችው ከገዛ ባሏ ነው ከቤቲ ባል ማለት ነው
ያረገዘችው ማለት ነው ከዛ ይሄንን ስሰማ ቤቲ አበደች ጨርቋን ጥላ ልጁን ለእናቷ ላያት ያስቀምጣ ሄደች ከዛ አላረፉም ባልየውን በጣም ባለጌ እስር ቤት ነው ባይዘው አሁን ያለው እህታም በጣም ባለጌ ሁለተኛ ልጅ ደገሙ ለያፌት አሁን ያክስትማማቾች ልጆች ናቸው ማለት ነው ሁለት ልጅ ከገዛ እህቷ ማለት እንዴት ነው የሚባለው አባባሉ እንዴት ነው የኔ እህት ከኔ ባል ሁለት ልጅ ወለደች ማለት ነው ይሄን ቁስል ይዛ እኔን አወቀችኝ ለማንም ለሰው ማልነግረውን ቁስል ልንገርሽ ሰላምዬ ይሄንን ቁስሌን ግን አንድ ቀን ካሳገኝበታለሁ ትለኝ ነበር ከዛ ካሳም ማገኛች እህቷ አበደች ኦሬዲ አማኒኤል ነው አሁን ያለችው አማኒኤል ማለት ነው አብዳለች ኦሬዲ ያፌት ግን በኔ ኃላፊነት ያለ ልጅ ነው እኔ ነኝ አሁን ብዙ ነገር ያያረኩኝ እቺ ቤቲ ከመምተች ኦልሞስት 2 አመት አለፋት 2 አመት ልጇ 15 አመቱ ነው እኔ ነኝ ያለሁት ለልጇ እና ሁሉ ጊዜ እፈራለሁ 18 አመት ሲሞላው ልጄ እናቴ በመንድን ነው የሞተችው ብሎ ሲጠይቀኝ ምንድነው የምናገረው ላለሁኝ ከዛ ለሰማዕቷ ሁሉ ጊዜ ሰማዕቷ አልቋት ጓደኛዬ እኮ እንትን መፈት ትፈልጋለች የበጎ አድራጎት እሱን አሳኪልኝ እስኪ በስማ ቤቲ ፋውንዴሽን በበጎ አድራጎት እና ደግሞ ለነፍሷ ተጠያቂ ማን ነው የገደለብኝ ጓደኛዬ ማን ነው ብቸኛ ያስቀረኝ ማን ነው እስኪ ይፋ አድርጊልኝ ብዬ ሁሌ ማጸናት ነበር በዚህ ጉዳይ ይፋ ሆነ ከዛ መጀመሪያ የሰሩት ጓደኛዬን አሳጡኝ ልክ ጓደኛዬን ሳጣ ብቸኛ ሆንኩኝ ምክንያቱም ጓደኛ ማለት እናት እህት ሁሉ ነገር ስለሆነ ቀርብ እሷ በሞት አጥቼ ሌላ ጓደኛ ቶሎ አልቀርብም እኔ ቶሎ ጓደኛ እንትን አለም አንድ ጓደኛ ቀረብኩኝ እሷም ፍሪጅ መራለች እሷም የክፋት ጥግ ማለት ነው ቤቲ ትባላለች እሷም ማለት ነው ከዛ ጓደኛ ያስኩ ከዛ በኋላ ምን አረጉ አንድ ጓደኛዬን አሳጡኝ ማለት ነው ከዛ በኋላ ብቸኛ ሆንኩኝ ብቻዬን ነው በቃ ካፍቴሪያ ሰራለሁኝ ኮንፊደንስ አለኝ በጣም ሰዓት ያርገበገብኩኝ ምናምን ነው ራሴ የምሰራው በቀን እስከ 4000 ድርሃም እስከ 5000 ድርሃም ነው የምሰራው እኔ ማለት ነው ከዛ ከሰራውት ላይ በድብቅ ማሳድጋቸው ልጆች አሉ ማለት ነው እዚህ ጋር አሁን ይመጣሉ ያው አይወራም እንዲያረኩ ተብሎ ስለማይወራ አብርቸው አላቀም እኔ ማሳድጋቸው እናት አባቴ የሌላቸው አሉ ማለት ያንን ስራ እየሰራው ስራዬን በጣም አከብረዋለሁ ምክንያቱም እዚህ ጋር ልጄን ጥዬ ሲሄድ ካፍቴሪያ ቁጭ ስል ሎስት ማድረግ አልፈልግም ታይሜ ለስራ እስከመጣው ድረስ እኔ ተጣርቼ ጎት አንዴ ነገር ልናገር ስለ ቤቲ የሆነ ነገር ልናገር ቤቲንም ስለማቃት ነው በዚህ አጋጣሚ ለሁላችሁ የምናገረው ነገር ማለት ነው ሰላም እንደተናገረችው ቤቲ በጣም ኩል ልጅ ናት በጣም ጥሩ ልጅ ናት በጣም ዋይዝ የሚባል ሰው ታውቃላችሁ ከሷ ጠላት ጋር ነበር የምትሰራው ሰላም ጠላት ጋር እና እኔ ሁለቱ አንድ ላይ መጥተው ሳያቸው ብዙ ጊዜ ደስ አይለኝም ነበር ከሚገርማችሁ ነገር ግን ጓደኛ መሃል አይገባም በሚለው ነው ሁለቱ አንድ ላይ ማለት ያቺኛዋ ጎረቤታሞች ናቸው ሰላም ሰራበት ካፍቴሪያና ቤቲ ምሰራበት ካፍቴሪያ ሰላምና የቤቲ አሰሪ ደግሞ ጥሩ ነገር የላቸውም ማለት ይቺ በጥንቆላ ዓለም ውስጥ ያለች ሴት ስለሆነች ማለት ነው እና እኔ ቤቲ ደግሞ ትመጣና ከሰላም ጋር እንትን ትላለች ማለት ጓደኛ ስለሆኑ በቃ ምንም ከውስጧ ምንም ሀቡ አንድ ጊዜ ሀቡ ሚውት ሽናሽ ወይ ሳርዬ ወይ እንዴት ናችሁ እንዴት ነሽ ሰላም ነው በመጀመሪያ እኔ ሮዚን ይቅርታ ማለት ፈልጋለሁኝ ያው በጣም ዋትስአፕ ላይ አውርተን አልተረዳችኝም ሜቢ አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት ማክሰኞ ድምጽ ሆንሻለሁ ብዬ ቃል ገብቼላት ነበርና ከዛም በኋላ ይላከችልኝ ቮይስ በሁለተኛው አካውንትሽም ቢሆን ምናምን ብላኝ እኔ ከዛ ተኛውና በጣም ይቅርታ ስለዘገየው ይቅርታ እና ሁላችንም ከጎንሽ ነን እንኳን ደህና መጣሽ ዋትስአፕም ላይ አውርቼሻለሁ ብዙም እንደዚህ ያው ስልሽ አንቺ ካለሽ እንትኑ አንፃር ምናልባት ማታም እንድታወራሽ ሪምንም ማውራታት ነበር ሪም በጣም ትሪት እንዳረገች ነግራኛለች ስለዚህ ያለውን ነገር አንቺ ተረጃትና እባክሽ ድምጽ ምን ነው አይደለም እኔን አትረዳ ልጆቹን ትረዳ እሷ ማይንድ
ረጋ ብላ ጥያቄ የሚጠይቅት እኔ ደክሞኛል ማለት አይዞሽ እኮ አለንልሽ እኮ ብቻሽን አይደለሽም አብረን ድምጽ እንሆናለን I know you are smart እንደምትወጪ ይሄን ነገር አውቃለሁ that's why የጮጉብሽም ለዛ ነው ማለት ነው እነዚህ ልጆች ስሚ 77 ሴቶች ሌሎች አሉ you finish please በቃ እኔ headache ነው አሞኛል ለሀቢባ አሁን ችግራችሁን ንገሩ ሀቢባ ችግር እንኳን አይደለም ችግር ስንት ነገር ትፈታላችኋለች ለዛ ነው ተማምኜ እዚህ ያመጣችሁት ግን ተናድጄ ጮህ ይባላል ይሄ ታይም የሚሰጥኝ እዳዝማተር እውነት ምንም ምን ያልከፋኝም ስለ ጮህሽ ምክንያቱም እንደ እህትሽ ስላየሽኝ ታውቂኛለሽ እኔ ስምታውቂኝ በምንድነው አንቺ እኔ ቤት በጣም እርዳታ ላይ ተሳተፊያለሽ እኔ እንደውም ሮዚ ይሄ ራሱ አካውንትሽ ሌላ ስም ይሁን ሌላ አካውንት ይሁን አላውቅም ሮዚ በሚለው አካውንት ነው ከዛሬ አመት ከምናምን ጀምሮ በጊፍትም በገንዘብም ሰፖርት ስታረጊ እኔ ጋር ማቀሽና እኔ ያልኩሽ የነበረው አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት አዳምጥሻለሁ ድምጽናለው አልኳትና አሁን አንቺ ቤቱን ምሪ ቤቱን ላንቺ ሰጥቻለሁ ችግር የለም መርተሽ አንቺ እንደፈለግሽ አድርጊ እኔ ዝም እላለሁ ያው ሞዲኔተር ማለሽ መስለኛል አንቺ እኮ ለመጀመሪያ የደረሳችሁት እናንተ ናችሁ ኃላፊነት አለባችሁ እናንተ ሁላችንም ማለት ግን ሀቡ ደግሞ ሞርስ እንትናት ሀቡ እንደነገር አሪ መናገር ትችላለሽ ምንም ነገር እሷ ሀቢባ በትልቁ ትሁን ችግሩ ተሰማለች ትጠይቃለች እንዴ ነው እሷ ኢንፎርሜሽን ትሰበስባለች ያላ ምን በቃ ዝም ነው የምለው እሺ ሀቡ እንትን እሺ መጀመሪያ መናገር ያለባት እሷ ናት አይደል እሷ ትንገረንና ከዛ እስካሁን ስንሰማ ነበረ ሌሎች ተጠቂዎች ደግሞ እነማን እንደሆኑ ትንገረን መረጃዎቹ ማስረጃዎቹ ማን ጋር ያሉት መረጃዎቹ ማስረጃዎቹ እንዳለ እኔ ጋር ነው ልኬልሻለሁ እያንዳንዱን ድምጾች ቮይሶቹ የላክሽልኝ ቮይሶች ስላንቺ ሁለቱ ሰዎች ይሄው አዲስ ማን ሰማያት ኤዳን መጀመሪያ ሰማያት እሺ ከዛሬ ጌሬዳ አለች እዚህ ኤዳን ያብድን ሰማያት ከዛ ሉንን እሱን ስሚው እሺ ጀምሪ ውዴ ማሚው ታርግልኝ ያው ለቅሶ ላይ የላክነለት ሜሴጅ አለ ለቅሶ ላይ ሲደውልብን የላክነለት ሜሴጅ አለ ይሄው እየተሰማሽ አይሰማም ራት የለውም ድምጽ አሁን ሰማሽ ቪዲዮ አሁን እያወራ ያለው ማን ነው አይሰማም ታሪኳን ጨርሳለች ግን እሷ ሮዚ ታሪክሽን ጨርሰሻል አንቺ አረ ምን ጨርሳለሁ እኔ እኮ የኔ እኮ አልቅም መጀመሪያ እነሱ ፍትህ ያገኙ ብዬ ነው ማሪ እሺ ማለት አንቺ ስለጀመርን አንቺ ታሪኩን ጨርሰሽ ከዛ ደግሞ ወደ ሌሎቹ ብንሄድ አይሻልም እሺ እኮ የኔ ታሪክ እኮ አልኩሽ እኮ ነገርኩሽ ይሄ ትልቁን ካፍቴሪያ ከፈትኩኝ ጓደኛዬን አሳጡኝ ቀድመው ማለት ነው ከዛ በመቀጠል እኔን ያደረጉት ምንድነው በእያመመኝ መጣ ሲያመኝ ሆስፒታል ሄድኩኝ እንደው መጀመሪያ ታሪኩን ነግሬሽ ነበር ሆስፒታል ሄድኩኝ በፊት ነግሬሽኝ ነበር ሆስፒታል ሲሄድ ስመረመር ብዙ ነገር ሲደረግ ምንም አይነት ነገር የለም ብሬን ነው የጨረስኩት ወደ 50,000 ድርሃም ጨረስኩት በወሩ ሆስፒታል ነኝ ይሄ ነገር ምንድነው ብዬ ወደ ጸበል ሄድኩኝ ከዛ ጸበል ሲሄድ ያው መንፈስ እንደሆነ አጋንንት ማለት ነው ሲሄር ያኔ በእናንተ በሙስሊሞች ሲሄር ነው መሰለኝ ያኔ ደበኛ ደግሞ በኦርቶዶክስ እምነት ደግሞ መንፈስ ማለት ነው እሱ በጣም ያስጨነቀኝ ነበር መንፈሱ በጣም ያስጨንቀኛል ፍሪጅ መራል እንድጠላው እና ስራ እንድቀይር ምናምን ያለኝን ብር ከኢትዮጵያ አስመጣሁኝ ማለት ነግራቸዋለሁ ካፍቴሪያ ስሰራ ቢሊዮነር ነው ያደረገኝ ካፍቴሪያ ስራ ማለት ነው ላወቀበት ቢሊዮነር የሚያደርገው ከስራው ችግር የለብኝም አሁንም ቢሆን ከሰዎቹ ነው ችግር ያለብኝ የመጣውበት ማንነቴን ምረሳ ሴት አይደለሁም እና ከኢትዮጵያ አስመጥቼ እግዚአብሔር ሲረዳኝ ጸበል ስጠመቅ ምን ስል ስመላለስ ዱባይ ላይ እንደው ውለታቸውን እግዚአብሔር ይክፈል ቀሲስ ደረጀ ሁሉ ጊዜ እንድማር ይረዱኛል ጸበል ተመልሼ እግዚአብሔር ወይ አልኩ ሰማዕቱ አልኳት እውነት እንደው ፍሪጅ መናር አስጠግቶኛል አንቺን ማስከብርበትን ስራ ስጪኝ ስላት ከታች ገና ላይ ጸበል ተጠምቄ ስወርድ የሆነ መኪና ቆመ ማለት ነው ታክሲ እየጠበቅኩኝ ነው ወዴት ነው የምትሄጂው ልሻኝሽ ምናምን ሲለኝ ባልና ሚስቶች ናቸው የት ነው የምትሄጂው ምናምን ሲለኝ ኖ ታክሲ I'm waiting taxi who are you ምናምን ብዬ እንትን አልኩት ከዛ ቢዝነስ ካርድ ሰጠኝ ምናልባት ከፈለግሽኝ አለ ለስራ if you want any business
just take this business card አለኝ ኦኬ ምናምን ብዬ ያን ቢዝነስ ካርድ ይዤ መጽሐፍ ቅዱስ ይዛል መጽሐፍ ቅዱስ ውስጥ ከተትኩትና ከዛ በኋላ ለካ የሰማዕቷ ተልኮ ነው ቢዝነስ ካርዱን አወጣውና ሳየው ምንድነው የፐርፊውም የፊት ክሬም ካምፓኒ ነው ባልና ሚስቶች ናቸው ከዛ በኋላ ከየት የተመለሽ ነው ድጋሚ ሞል ተገናኘን የእግዚአብሔርን ታላቅ ድንቅ ስራና ሲፎራ ሊፕስቲክ ልገዛ ለራሴ ወደ ዱባይ ሞል ሄድኩኝ ማለት ነው ዱባይ ሞል ሄጄ እነዚህን ሰዎች አየኋቸው ከዛ በኋላ ድንግጥ አልኩኝና እንዴ ግጥምጥሞች ነው ወይስ ምንድነው ምናምን አልኩኝና ከዛ you give me before ፐርፊውሙ የተቀባው ሽቶ ገና ይጣራል ማለት ነው you perfume is nice አልኩት እንደውም ማለት ነው ከዛ እንዴ አንቺ እኮ ያገኘሁሽ ልጅ ነሽ ማን ነው ስምሽ ምናምን ሲለኝ ስሜን አልናገርም ትክክለኛ ስሜን ሮዝ ይባላለሁኝ አልኩት ማለት ነው ሮዝ ይባላለሁኝ ግን if you have any business please I have many I want to start አልኩት ማለት ነው ከዛ በኋላ ቤተክርስቲያንም እየተመላለስኩኝ ስለነበረ መከራዬ በዛ በቃ ስቃዬን አበዙት አልኳችሁ ከዛ በኋላ የካፍቴሪያ ስራ በቃኝ እንግዲህ እንዴት ነው በአንዴ ነው ወሰንኩት እኔ 3 ካፍቴሪያ በቀን 4000 5000 ድርሃም ገቢ ማገኝ ነው በቃ እግዚአብሔር ክብሩን ያሳየኝ ነው የዳንኩ ነው ትንሽ የዳንኩ ስለሆነ በዘጋውስ ለልጅ አላንስም እኔ ኢትዮጵያ ላይ ቤት አለኝ መኪና አለኝ ምን ፈራለሁኝ አገሬስ ብገባ ብዬ ካፍቴሪያውን ካንስል አላከራይም ሁላ ብዬ እኔ ኃጢአት ምሰራው ለሌላ ሰው አላከራይም ብዬ ካፍቴሪያው ካንስል አረኩት ሶስቱንም ላይሰንስ ቀየርኩኝ በአንድ አፍታ ዘጋውት ማለት ነው ልክ ሲዘጋ ወይኔ ወደ ቤተክርስቲያን ስትሄድ ከሰረች ወይኔ ወደ ቤተክርስቲያን ስትሄድ አበደች ወይኔ ወደ ቤተክርስቲያን ስትሄድ ከሰረች ሪፖርት ልትደረግ ነው በቃ ያላትን አጣች ወይች ልጅ ምናምን አሉ እኔ ስራዬን እየሰራውኝ ነው ሁሉ ሶስቱንም ሱቆች ለሌላ ሱቅ ልከፍተው ነው ይሄንን ስራዬን ያው እንደዚህ ስራ ስትጀምሩ ለሰው አታውሩ ኢንዱን አሳዩ ፍጻሜያችሁን በቃ የሆነ ነገር ስትጀምሩ ኮንታክታችሁ ከምንድን ከፈጣሪ ጋር ፈጣሪ ጅማሬው አንተ ነህ የሰጠኸኝ አንተ ፍጻሜን ነው ማሳየት ያለብህ ዝም ማንንም አያውቅ በዝምታ ስራዬን ሰራሁኝ ምን አረኩኝ እነዚህን ሰዎች በጥሩ እኔ ባህሪ ያለኝ ትሁት ነኝ ሲጀመር ሲፈጥረኝ ምንም አይነት እንዳለኝ እንኳን ሆኜ አላቅም አንገቴን ደፍቼ እኔ ጋር የሰሩ ሴቶች ይናገራሉ አገራቸው ላይ ቤት ነው የሰሩት እነዚህ ጠላቶቼ ሲመጡብኝ ምን አረጉ ፍሪጅ መራል ላይ ደግሞ የሰው ክፋት እናንተ ለፍታችሁ ከኢትዮጵያ አምጥታችሁ ምን ብላችሁ ያመጣችሁትን ሴት ጥሩ መሰራላችሁ ከሆነ ተጠቃቅሰው ያስወጡባችሁ ጎረቤት ትገባለች ይህ ማለት ሰባዊነት የለም ክፋት እሷ ተቆንጣ ኖ እንደዚህማ የሀበሻ ባህል አይደለም እንዴት ከሷ ቤት ወጥተሽ እንዴት እዚህ ይገባል ነው የሚባለው እኛ ሀገር እኔ ሳቅ ማለት ነው እኔ ተቆንጥጬ ያደኩኝ ነኝ እንደዛ እያመጡ ሴቶችን ሁሉ ያወጡብኛል አይ ሴት ከዚህ በኋላ አይቀጥልም ብቻዬን ጀግና ነኝ እኔ ከሰሌን እያርገበገብኩኝ ሺሻዬን እየሰራሁኝ ከስተመር በሽና ያለኝ እኔ ምንም የሚያሳስበኝ ነገር የለም ባለ ሀብት ብትሉ እኔ ቤት ነው የሚመጣው እንዳለ በቃ ብለስድ ሌዲ ያኔ እና በዚህ በጣም ይቀኑብኝ ነበር በጣም ይቀኑብኛል ሴቴን ያወጡብኛል ሴቶቹ ወተው ደግሞ ጀንጅናዋቸው ሌላ ስም እንዲያወሩብኝ ያረጋሉ በቃ ልባቸው ክፉ ነው ልበ ክፉ ናቸው ያንቺን ርዝቅ መውሰድ ይፈልጋሉ አንቺ ጋር 1000 ብር ምሰራልኝ ሴት ካገኘች ያችን ሴት በዛ በከስተመር አርገው በዚህ አርገው ያስወጡና ራሳቸው ቤት ይቀጥራሉ ማለት ነው በዛ የተጠቃው ሴት ነኝ አንደኛ በብዙ ሴቶች ላይክ 30 ሴት ጥሩ የሚሰሩልኝን ሴቶች በእንደዚህ ያታለሉ አስወጡብኝና ተማርሬ ሴት አልቀጥርም ብዬ ብቻዬን ስሰራ ነው እግዚአብሔር እኔ ላይ ያደረሰ ከዛ ምን አረጉ እቺ ሮዛ ስም ያዙልኝ ፕሊዝ ስም ጻፉ መረጃ ሽና የሚባል ሽና ትባላለች አንዷ ሮዛ እና ራሄል የሚባሉ ሶስቱ ምን አረጉ ይሄንን ሱቅ ከፈትኩኝ ልብስ ቤት ከፈትኩኝ ሽቶ ቤት ከፈትኩኝ ክሬም የፊት ክሬሞችን በጣም በዛ ስራ እንደውም ሰክሰስፉል ነኝ ማለት ነው ያንን ስከፍት ምን አረጉብኝ መጀመሪያ የተጋለጠው ነው የምላችሁ እኔ እንድጠረጥር ያነቃኝ ማለት ነው ምን አረጉ ሱዳኔ ልከው እንዳለ በደም ልብሱን እንዳለ በደም መጣና መጀመሪያ እንዳለ በእንደዚህ በያዘው በየሆነ ነገር ይዟል ደብቆ ነው እንደዚህ የመጣው ማለት ነው ደብቆ መጥቶ እንዳለ በደም ረጨው እኔ ደግሞ ከጅሩ ተመልሼ እምነት ጸበላለኝ በስመ አብ ወወልድ ወመንፈስ ቅዱስ አልኩኝና አርጋኖን አነበብኩኝና ማንህ ምንድነው ያኔ ቁጥሩ አለኝ
የተጻጻፍንበት ነገር አለ። ማልኮክ ነው አስጨንቄዋለሁኝ እሱን ማለት ነው። እሱ ነው ይፋ ያደረጋቸው። ጠንቋይ ነው እሱ የሱዳኔ ጠንቋይ ነው ማለት ነው። በአርጋኖ እንደዚህ እንትን ብዬ እኔ ሹ ሰዊ እዛ ደም ይሰጡኛል እኔ ሹ ሰዊ ምናምን ሲል እኔ ከኔ ጋር ያለው እናቴ ሰማዕቷ በትልቁ ነው ሱቄ ያለችው ከኔ ጋር ያለው አይተኛም ያላ ጎ ብዬ አስወጣሁት ማለት ነው። ከዛ በኋላ በትግል በሰማዕቷ ጋር እየተነጋገርኩኝ ሰማዕቷ አጋጭልኝ ይሄ ሰውዬ ማን ነው አጋጭልኝ ሮዛ ሺና እቺ ሃናን ማለት ነው እና ራሄል ሶስቱ በመሆን ይሄን ሱዳን የላኩ ናቸው። ለስንት ሰው ሰለባ የሆኑ ናቸው። በየወሩ የገብርኤል ዝክር ይያሉ ማለት ነው። በየወሩ ዝክር ይያሉ የፍሪጅ መራልን ሰው ምግብ ያበላሉ። እንዳለ ምግቡ በመተት ነው ያለው ከነሱ ጋር ህብር እንዲሆኑ ማለት ነው። መተት ነው የሚመትቱት። ብዙ ጊዜ እናገራለሁ እኔ እንደዚህ ዝክር ተብሎ እንዴት ነው በየወሩ ቤተክርስቲያን እኔ ጥሪ ሳረግ ቤተክርስቲያን አትመጣም። ለምን ቤተክርስቲያን አንድ ቀን ተጋፈጥኳት። ለምን ቤተክርስቲያን አትመጭም? ኖ እኛ ቤተክርስቲያን ምን ሄደው ኢትዮጵያ ሀገራችን ነው እንዴ ክርስትና እኮ የትም ሀገር ቢሄድ እኮ ክርስትና አለ። ግን ለማንኛውም ኑ ገብርኤልን ወዳለው ብለሽ በየወሩ ከዘጋሽ እዚህ አላይን ዝክር አላይን ንግስ አለ እና ለምን አትመጡም ስል አይመጡም። ከዛ በኋላ በእሂችን ስናገራት ምን አረጉብኝ? ሁለተኛ ሱቄን ለመጽሐፍ ቅዱስ የምን አርጌ ነበር ማለት ነው። የመጽሐፍ ቅዱስ እቺን ስለተናገርኩ ነው እንግዲህ እቺን ስናገር መጽሐፍ ቅዱስ ምናምን ሶስተኛ ሱቄ ከዛ ከቤት መጣሁኝና ከስራ ቦታዬ እንደዚህ ገና አዲስ ቁልፍ ነው ያሰራሁት። አዲስ ነው ስራ ቦታው እንግዲህ መስታወትን የሚያክል ነገር በቦክስ ቢመታ እንኳን እንትን አይልም። እንደዚህ ብዬ ገና በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው መካፍተው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ገና ልከፍት ስል ረገፈብኝ ሰውነቴ ላይ መስታወቱ ማለት ነው። ቪዲዮ አለ ሙሉ ረገፈ። ጫፍ ግን ጂሰስ ሎርድ ዩ አር ላኪ ሌዲ አሉኝ። ፊትሽ ላይ እኮ ምንም አልሆነም ምንም አልሆንሽም፣ ግን ሙሉ ነው እንደዚህ የረገፈብኝ። ጠባሳው አለ ማለት ነው እስካሁን ድረስ። ጀርባዬ ላይም ይሄ እንዳለ ሙሉ ጠባሳ ነው። ሙሉ ጠባሳ ነው ጀርባዬ ማለት ነው። ፊቴ ጋር ግን ጨረፍታ አልነካችም። ምክንያቱም ሰማዕቷ ልጇን አሳልፋ አትሰጥም መቼም ቢሆን እና እኔ ደግሞ የሄድኩት ጸበል ነበረ ውስጥ ጸበል ላመጣ ነው የሄድኩት። ከዛ ሰፈር አስጠላኝ። በቃ አስነቀሉኝ፣ ጨለልኩኝ። ያኔ በቃ ኢየሱስ መንፈስ የሰላቢ መንፈስ ብሬን ከዛ በኋላ ምን አረጉ 18 ሚሊዮን ብር እንዴት አስመጡኝ። ይሄኛው ዳኒ የሚባል አለ። ዳኒ ማለት ወንድሙ ነው። መጣና የአባን ቁጥር ይለኛል ማለት ነው። አባየቱ የኛ አባ ቀሲስ ደረጀ። እሺ እኔ ደግሞ የዋህ ነኝ ማለት ነው። እሺ ቤተክርስቲያን ልትሄድ ነው? እሺ ብዬ የአባን ቁጥር ሰጠሁኝ ማለት ነው። ከዛ በኋላ ስልኬን እንደዚህ ያየ ነበረ እንደዚህ ይዤው ማለት ነው። እንደዚህ ይዤ ብቻ ይሄው እንደዚህ ልክ እንደዚህ ያስኩትና በምን እንደሰለበብኝ እንደዚህ አድርጎ አላቅም። በምን እንደዚህ እንዳረገብኝ አላቅም። እውነት ለመናገር ሰማዕቷን ቪዲዮ አለ ያኒ ካሜራ አለኝ ሪከርድ አለ የካሜራ ሪከርድ ማለት ነው። በምን እንደወሰደ ስልኬን አላቅም። 18 ሚሊዮን ተበላሁኝ በ3 ቀን ውስጥ ማለት ነው። አመጣለሁኝ ብሩን ለሱ ነው የምሰጠው። እሱ ሲመጣ እኔ ቀየራለሁኝ። እኔ ሰላም አይደለሁም። የራሱ መንፈስ ያረጋኛል። የራሳቸው ያረጉኛል። እሱ መጣና ሱቅ ሲመጣ ልክ ሲገባ አስታውሳለሁ። እግዚአብሔር ሲረዳኝ ካሜራ አለ ይቀርጻል ማለት ነው። እሱ ሲመጣ ራሴን አላቅም። ራሴን አላቅም። በቃ እኔ ቤተክርስቲያንም ስለፈልፍ ያቁኛል እንደዚህ ማለት አሳብደውኛል። አብጄ ከጸበል ማለት ነው ተስፋ እንድቆርጥ በጸበል አድርገውኝ ሆስፒታል እዚህ ዙላይካ የሚባል ዱባይ ካወቃችሁት ሆስፒታል ሄጄ ጭንቅላቴ ተነክቶ ነበር። የአይምሮ ኬዝ ማለት ነው። የአይምሮ ኬዝ እንደዛ አደረጉኝ። ከዛ በኋላ ቤተክርስቲያን ሲሄድ ይከታተሉኛል። ከዛ እኔን ሳይው ድንግጥግጥ ይላሉ። በቃ ድንግጥግጥ ይላሉ ማለት ነው። ቆይ ጠብቁላለሁ በውስጤ። አረ ሰማዕቷ ንግግሬ እኔ ከሰማዕቷ ጋር አረ ሰማዕቷ አረ ተሰቃየሁኝ። ያለኝን አጣሁኝ። 5 ሳንቲም ሱቁ እንዳልሄድ አደረጉት። በቃ ሱቁ ጋር እንዳልደርስ አስጠላኝ። ሱቁ ሽቶ፣ የፊት ፕሮዳክት ስንት ነገር ያለውኝ እንግዲህ ማለት ነው። ከዛ በኋላ ለልጄ ወተት መግዣ አጣሁኝ። ወተት መግዣ ታውቃላችሁ? ቤተክርስቲያን ለመሄድ ትራንስፖርት አጥቼ በእግሬ የሄድኩበት ቀን አለ። የሰው እርዳታ ፍሪጅ መራል እባክሽ ብር አበድሪኝ እባካችሁ እንደዚህ ለእህታችሁ ድረስ ውሃ እንኳን ሼም ይዞኝ ስጠይቃቸው የሰው እርዳታ አላገኘሁም። እኔ እባካችሁ የውሃ መግዣ ለልጄ ወተት ልጄ የራበው ቀን አለ።
ከዛ ለእናቴ ለቤተሰቤ ምን ብዬ ልናገር ብር አለኝ እዛ ከዛ በቃ ችግር ውስጥ ስደርስ ለአባቴ ነገርኩት ባከኝ ኢትዮጵያ እዚህ ብር ላክልኝ በቃ ምናምን ብዬ 30,000 ድርሃም አስላኩኝ ማለት ነው በካፍቴሪያ ስራ የሰራሁት ሚሊዮን በቃ ቢሊዮን አርጎኛል ብያቸዋለሁ ከዛ ይቀረችው ብር አለች ኢትዮጵያ ላይ እሱን አምጡልኝ ብዬ 30,000 ድርሃም አስመጣሁኝና እንዳዲስ እስኪ አባቶች ይምጡና ደግሞ እስኪ እንዳዲስ ይመርቁልኝና ጸበል ምናምን ይረጫጩት ብዬ እንዳዲስ ዘክሬ እንዳዲስ አስረጫሁኝ ጸበል ማለት ነው ግን እንደዛም ሆኖ እኔ እየለፈለፈ ነው መንፈሱ ማለት ነው እየተጋለጡ ነው በቃ ሰማዕቷ እኔ ትከሻዬ ላይ ነች እየተጋለጡ ነው ከዛ ምን ማድረግ ጀመርኩ መሰለል ጀመርኩ ምንድነው መሰልለው እኔ አይደለሁም ሰማዕቷ ራሷ ነች ያኔ በቃ እምነቴ ነው እምነቴ ከዛ የሱን ልክ እንደዛ ብሬ ምን አሁንኩኝ በቃ እንደዛ ሲሆን ይሄ ልጅ የሚል ሐሳብ መጣልኝ ይሄ ልጅ ጃፒ ከዛች ከጎረቤቴ ጋር ከሃናን ጋር በመሆን ጓደኛዬ እኔ ከዛ ሰፈር ያስነቀሉኝ ናቸው ከዛ በኋላ መሰለል ጀመርኩኝ መሰለል ስላችሁ እኔ አይደለሁም ሰማዕቷ እምነቴ ነው ሰማዕቷ እያዘዘችኝ ነው መንገዱን የምትመራኝ እንጂ እኔ ዕውቀት ኖሮኝ አይደለም ከዛ ስሰልላቸው ቀስ ብዬ በመኪና በጥቁር መኪና ማለት ነው እኔ አልኳችሁ የሰው ኃይል ያለኝ ገንዘብ ያለኝ ሰው ማክሰው ነኝ እና ሰው ይተባበረኛል በጣም ማንንም ሰው በጥቁር መኪና መጀመሪያ ካፍቴሪያቸውን ሁለተኛ እቺ ከሃናን ጋር እንዴት እንደሚገናኙ ጠንቋያቸውን እንዴት እንደሚያመልኩ የት እንደሚሄዱ ብሎኩን የሚጠነቁሉበትን ቤት ምናምን ይሄን ሁሉ ሴት ከማውጣቴ በፊት ነው የምላችሁ ከዛ ይሄን ሁሉ ማረገው እኔ መንፈስ ነው በቃ እግዚአብሔር ሰማዕቷ ነች ያኔ እየመራች እየገሰገሰች ይወሰደች ከዛ በኋላ ልክ ሲሄድ የሚጋቡበትን ቤት አያሁ ጓደኛማቸው እርስ በርስ ይተዋወቃሉ እርስ በርስ ጥምር ናቸው እንደዚህ መንፈሳቸው ለመንፈሳቸው ጥምር ናቸው እኛ አንድ እንሆን የምለው ለዛ ነው እንደዚህ የተሳሰሩ ናቸው ማለት ነው ከዛ ልክ ሲሄድ ከጸበል ስመለስ ነው ፓወር ማገኛው እኔ ከዛ ውጪ እንቅልፌና መተኛው ልጄ እንኳን ትዝ አይለኝም ልጄ ማን እንደሆነ እንኳን በቅጡ አላቀውም እውነት ሃይደር ነው እላለሁ የኔ ልጅ ነው እላለሁ የኔ ልጅ ነው እሱ የኔ ልጅ አይደለም ወደዛው ሰዱልኝ ነው የምለው ቤት ስመጣ ማለት ነው ምግብ ምናምን እንደዚህ ማን እንደሚያበላው አላቅም ነበር ልጄን ማለት ነው እኔ ራሴ ምግብ አልበላም ከሰተ ብዬ በቃ ባጥንቴ ነው ሄድኩት ከዛ ይሄ ነገር አርሴማ በቃ ተቆጣች አዘነች በልጇ መሰለኝ ሲሄድ በጥቁር መኪና ተሸፋፍኜ ምናምን ነው ስለላይ እኔ ሰራውት ማለት ሲሄድ እነዚህ ሰዎች የት እንደሚገቡ ለማን እንደሚደውሉ ዋናው ጠንቋይ ያለው ደብረ ዘይት ነው ባይዘወይ ደብረ ዘይት ነው እነሱ ሄደው የሚያስመትቱበት ዋናው ደብረ ዘይት ነው እዚህ ደግሞ የሰው ደም አንድ ሱዳን ያለ እዛ ይገናኛሉ ቡና ይጠጣል ይታቀዳል ማን ላይ እንደሚኬድ ደኔ ክርስቲያን ከኔ አልፈው የኔን አሳጥተውን አሳብደውን ሞቼ ደኔ ክርስቲያን የትኛዋንሽ ተረኛ ከዛ ይታቀዳል ይቅድ ያወጣሉ የሚወስዱት ነገር አለ ዶሮ ምናምን ይሄ ሁሉንም ነገር እኔ ማስረጃ አወጣላችኋለሁ ከዛ ይሄን ሁሉ ነገር ግን ሳለ ራሴን አደጋ ላይ ጥዬ ነው እኔ ማለት ነው ሰማዕቷ እንደዚህ ስዕል አድነው አለ እሷን ሰማዕቷን እንደዚህ ይዤ ነው የሚሄደው ማለት ነው ከዛ በኋላ ቢልዲንጉን ከቻለኩኝ ቢልዲንጉን ከዛ ለማንንም አልተናገርኩም አልኳችሁ እኔ ማንንም ብቻዬን ነው ሰራ የነበረው ከዛ ቢልዲንጉን ከቻለኩኝ ያስኩኝ እጽፋለሁ መረጃ እሱን ጻፍኩኝ ከዛ እቺ ሺና ማለት ኦ ማይ ጋድ የመኪና አደጋ ደርሶባት ነበር ሰማዕቷ የሷስ ክፉ ነው እሷን ግዳያት ነው ያልኳት የሷ ክፍት ያለ ክፋት በቃ ለኔ ህይወት ተጠያቂ እንደውም አንደኛ እሷ እንደ ሰማዕቷ አልኳት እቺን ቻንስ አትስጫት ግዳያት ስላት በስንተኛው ቀን የመኪና አደጋ ደርሶባት ነበር ያው ይናገራሉ የሚያቅ ማለት ነው የመኪና አደጋ ነው የደረሰባት የመኪና አደጋ ያተረፋት ግን እዚህ ጋር አሁን መጣው እነዚህ ጠንቋዮቹ ቃቸውን ይዘው መጣው ስብርብር አድርገው ከህመናኑ ፊት ከናንተ ህዝብ ካመኑ የስቅላት ሆነ የምናምን አይደርስባቸውም እኔ የልደታ ልጆች የሰፈሪቱ ገጀራ ይዘው ነው እየጠበቋቸው ያሉት ማንንም ማለት ነው ካላመኑና የነዚህ ሴቶች ፍትህ ካልገባ የኔም ብር ካልተመለሰልኝ ሱቄ ዝግ ነው አሁን ሁለቱም ሱቄ አንድ ልጅ እቺ አሁን ሱቄን ያስፈረመችኝ የነሱ ተላላኪ ነች በነፃ ነው የፈረምኩት በነፃ ፍርድ ቤት ነኝ አሁን ሄድን ኦፊስ ማለት ነው ከዛ በኋላ እታች ወርደን እንሰጥሻለሁ ስትለኝ አረ ችግር የለውም እሺ ወናው አንቺ ተለወጪ በቤተክርስቲያን መጣችብኝ የአርሴማ ወዳጅ ነኝ እኮ እኔ ምናምን ስትለኝ አሳዘነችኝና ከዛ በኋላ
እንደዚህ 20,000 ድርሃም ይዛ ነበር 20,000 ድርሃሙን ሰጠችኝና 20,000 ድርሃሙን ሰጠችኝና ግን በቃ እሱን ስጭኝና እታች ወርጄ እሰጥሻለሁኝ እሱን ይሄንን ለኪራዩ ልክፈል ወስደኝ ያዋህ እሺ ብዬ ከፋይ በቃ ችግር የለውምና ለኔ ነገ ትሰጭኛለሽ ከዛ ፈረምኩላችሁ ነው ጅሏ ማለት ነው ለካ ምንድነው ትስስር አላቸው በነፃ ፈረምኩኝና በነፃ ሰጠውኝ ሱቄ በነፃ ከዛ በኋላ ለአምስት ነው ደበደቡኝ አሁን ከ10 ቀን በፊት ማለት ነው ሄጄ ብሬን አምጪ ስላት ስልኬን ሰበረችው መረጃ እንዳላወጣ ማለት ነው ስልኳን ስበሪ ነው መጀመሪያ የተባለችው ስልኬን ሰበረችው ስልኬን ሲሰብረኝ ወንድ የሆነ ሰው እኔ ደግሞ እዚህ ጋር ክርስትና እምነቴ ባህሪ አይደለም እንጂ አንገቴን የደፋሁት 10 ሆነ ቢመጡ ማልምር ሴት ነኝ እኔ በቢላ እንጂ ሽርክትክትክት ማረክ ሴት የነበርኩ ነኝ ቀን መቶ አንገቴን ስብርብር ያረኩ ሴት ነኝ ከዛ በኋላ ልብ ካለሽ አልኳት ብቻሽን ነው ያልኳት እኔም ዝም አላልኩም በርግጥ እኔም ቅጥቅጥ ነው ያረኳት ያኔ እሷን የኔም ሰዎች መጡ ወደዚህ ጋር ሆኑ ተባለ ወደዚህ ጋር ሲሆኑ እልህ ነበረብኝ በቃ እልህ ስለነበረብኝ በቃ እንዴ ብዬ ላስረዳችሁ ነይ ብዬ እልህ ከዛ ፖሊስ ጣቢያ አሁን ፍርድ ላይ ነን ያኔ እኔና እሷ ፍርድ ላይ ነን ምክንያቱም ሀቄን እፈልጋለሁ ሰብረው ነው የገቡት ቤቱን ቃስ ካለበት ድረስ ሰብረው ነው የገቡት ቤቱን ማለት ነው ምክንያቱም እኔ እዚህ ጋር እየተሯሯጥኩኝ ነበር ልጅ አለ ቤተክርስቲያን ሄዳለሁ የቤተክርስቲያንን መልካም ነገር ቤተክርስቲያን ጥሪ ያስተላልፋለሁ መጽሐፍ ቅዱስ አነባለሁ በጣም ቢዚ ነበር ጾም ነው ደግሞ በዛ ላይ ተይ ጾም ነው በእናትሽ በጾሙ ለምኛታለሁ በጣም ሪከርድ አለ ተይ ጾም ነው እባክሽን ጾም ነው በጾሙ እባክሽን እንትናት በእኔ ወደ ኢትዮጵያ ሊሄድ ነው ብሬን ስጭኝ የተስማማነው 45,000 ድርሃም ነው ማለት ነው 45,000 ድርሃም ነው የተስማማነው ልሸጥላት ማለት ነው 45,000 ድርሃም ቀለጠ በነፃ ፈረምኩኝ እሱ ህጉ ፍርድ ቤት ይዞታል ግን ማይ ጋድ ህይወቴን አጥቼ ነበር የሆስፒታል ማስረጃ ምናምን ገብቷል ፍርድ ቤት እኔ ማቀሶስ ስላለ የካሳ አይደለም እነሱ ገና ብዙ ይሆናሉ ነው የተባለው ገና ብዙ ነገር ስቅላቱ ላይ ደርስባቸዋል የሞት የግድያ ሙከራ ነው የተደረገብኝ እኔ ላይ ማለት ነው ከ10 ቀን በፊት ይሄ እዚህ ጋር አለ ብዙ ነገር ብዙ ቦታ ስላለ እኔ ደግሞ ማቀው እዛ ውስጥ የሚሰራ ሰው አለ ላንቺ እኮ ይሄ አይገባም ሶሊና ላንቺ እንዴት ይሄ ይገባል እኔ ያለቃቸውም ብሎ በሲአይዲ ማለት ነው እየሄደ ሲሰልል እየሄደ ሲሰልል ናግዘኝ በእናት እንደዚህ ስሂር የሚሰሩ ስሂር ማለት እዚህ ሀገር በጣም የሚወገዝ አረቦቹ ከጎናችሁ የሚሆኑ ፖሊሶች ከጎናችሁ የሚሆኑበት ሀገር በጣም የኮራሁበት ዩኤኢ አይ ላቭ ዩኤኢ በጣም ማለት ነው ስሂር ሰርተውብኝ ነው እያንዳንዳቸው በሲአይዲ ነው እንደዚህ ተጣኑት ማለት ነው ያንን ማስረጃ ይዤ ነው አሁን እናንተ ፊት የቀረብኩት ያንን ኮንፊደንስ ስላለኝ መረጃ ስላለኝ ይፋ ወጣሁት ይፋ ሳወጣ የስንት ጉድ የስንት ሴት የነዚህ አሁን የተደረደሩት እንባ ወጣ ስለዚህ እኔ ፍርድ ከክርስቶስ ያገኘሁኝ ነው የሰው ፍርድ አልፈልግም ፍርዴንም እግዚአብሔር ያሰጠኛል ፍትህ ለነዚህ ሴቶች ስጡልኝ ለነዚህ ሰዎች አሰጡልኝ ሚስቱ አለች 14 ሚስት ነው ያለው 14 ሚስት ማለት ነው አንዷ ሚስቱ የ6 ዓመት ሚስቱ ከቤሩት አስመጣትና ከቤሩት ማለት ነው ስንት የለፋችበትን ሰላም ትባላለች ሰላም አሜን አሁን ግቢ እዚህ ግቢና ቃልሽን ስጪ ለኔ በጣም ስታለቅሽ የነበርሽው ከ6 ዓመት ያው እኛም እናውቃለን በርግጥ ታሪኩን የጃፒ ሚስት ማለት ነው የጃፒ ሚስት አስመጣትና ከቤሩት እንደምንም ብሎ አስመጣትና ያላትን ብር ምን አረገ ከዛ በኋላ ተጣሉ ልጅ አስወለዳት አሜን የሚባል ልጅ አስወልዶ ጣላት በቃ እሷ ቆንጆ ነች በቃ ቆንጆ የምትባል ሴት ነች ከዛ በኋላ ፍሪጅ መራል በቃ ለፋች በቃ ተንከራተተች በጣም በቃ ልጅነቷ አንዴ ጉዳዩ በህግ የተያዘ ነው እንዴ ኦሬዲ አንቺ ከሰሻ ለራሴ ጉዳይ ነው ስለራሴ በኔ ከስሻለሁ ስለራሴ ስለዛ ጉዳይ ግን እዚህ ጋር አታውሪ እሺ ላንቺ በህግ ስለያሹ ጉዳይ እዚህ ጋር እንዳታውሪ በህግ ስለያሹ ጉዳይ በቃ እኔ ስለነሱ ያለው ጉዳይ ብቻ እናወራ በራሴ ጉዳይ ነው የነሱን እናንተ ናችሁ ፍርድ የምትሰጡት ስለዚህ እንደዛ ነው እኔ ሲጀመር አሁንም ማስረዳት ደክሞኛል ራሱ ግን ግዴታ የእህቶቼን ፍትህ ማይስገኘን ስለምፈልግ ነው እስካሁን የተሯሯጥኩት ብር ተበልተዋል አንዷ እስር ቤት ነው ያለችው አሳብዷት ማለት ነው አሳብዷት ብሯን ነጥቆ ብዙ ነገር ያረጋት ነች በቃ በጣም ብዙ ያለቀሰች ሄጂ ቃል ተቀብያለሁ እኔ ውስጥ ድረስ እስር ቤት ድረስ ገብቼ ነው ቃል የተቀበልኩት ስለዚህ አሁን ቃላችሁን ተናገሩ እዚህ ጋር ያላችሁ ሚስቱም ትመጣለች ሁላችሁም ይሄው ፍትህ ከነ ሀቢባ ከነ ሳራ ከነማል ምክንያቱም እኔ ገዳም ልሄድ ነው ምስክርነት ልሰጥ ስለሆነ ጊዜ የለኝም ጉዳያችሁን እነ ሀቢባ ይያዙት ስል በትህትና ጠይቃለሁኝ እድሉ ስለሰጠኝ አመሰግናለሁ
ጽዮን ሰማት የምነት አርበኛ አርሴማ መደኛ ጨርሻለሁ። እሺ ያው ሳሪ ቢዚ ናት መሰለኝ። እኛ ፍትህ ሳይሆን ከኛ ማግኘት የሚችሉት ድምጽ ነው መሆን የምንችለው። እኛ ድምጽ እንሆናለን ለወገኖቻችን። ፍትህን ከፍርድ ቤት ነው የሚገኘው። ግን ድምጽ ለመሆን ይግባን ጉዳዩ እንዴት ነው? አሁን እኛ እዚህ ጋር ያለነው ወገኖቻችን መተት ተደርጎባቸዋልና ድምጽ እንሆናቸው ነው አይደል? ጉዳዩ በእናትሽ ኪዩ ያለ እኔ ማስረዳበት ታይም የለኝም። እዚህ ጋር እኔ ታምም ያለሁኝ እኮ ለስንቱ ነው ማስረዳው? በቃ አልገባትም። ለሀቢባ ተወውና ራስ አስረዳ። ሳሪና እናንተ ጨርሱት እንዴ። ይሁን እየለፈለፍኩ ከቀድም ጀምሮ እየለፈለፍኩ አልገባኝም ትያለሽ እንዴ? ገብቶ እየጠየቅኩ እኮ ነው። ሳልጠይቅ ሳይገባኝ እኮ እኔ ምንም ነገር ውስጥ አልገባም። መጀመሪያ ጠይቃለሁ፣ ሲገባኝ እገባለሁ። እየጠየቅኩኝ እኮ ነው። መተት ተሰርቶባቸዋል፣ ድምፁ ናቸው ጠንቋ ያለ አጋልጡ ነው አይደል? በቃ እንደዚህ በግልጽ እንወያይ። ሶሊ ቆይ ሀቡ ይኸውልሽ አሁን የሆነው ነገር ያልገባኝን ሳልጠይቅ እንደ ካፕቴን ተመጥቼ ነው ድምጽ ሆነ። ዋትስአፕ ላይም እኮ እንደዚህ ያልገባኝ አመላጫ ገብቶናል። ድምጽ ከፈለሽ አትይኝ ዶክተር ምንድነው እኮ መተት ተደርጎባቸዋል፣ ድምፁ ናቸው ነው አይደሉ? ለረጅም ጊዜ ዋትስአፕ ላይ እንደዚህ ታፍኝ አንደርስታንድ የደረሰባት ነገር ነው። ለመሆን ሳሪ ዶጣ ነው ነኝ ሶሊ ይኸውልሽ ሀቡ ምንድነው ተፈጥሮ በትህትና ስጠይቅ እዚህ ጋር እንዴት እንደምታመናጭቀኝና እንደምጮህብኝ አታይ። ያልገባኝ ነገር ስጠይቅ ለምን ጠይቂያለሽ? ሳይገባሽ ዝም ብለሽ ተነጂ እንደከብት። ይግባኝ ልጠይቅ። ጥያቄ መጠየቅ መብት አለኝ። ድምፅ ሁኚ ተብዬ እስከተጠራሁ ድረስ ጥያቄ የመጠየቅ መብት አለኝ። ጥያቄን የጠየቁት አልገባኝም። ረጅም ስላወራች ጉዳዩ አልገባኝም። እንደማመጥ ፕሊስ። እኔ ያልኩትኝ ባጭሩ የተጠራ ነው። እዚህ ጋር እህቶቻችን መተት ተደርጎባቸዋልና ድምፁ ናቸው ነው አይደል ብዬ ስጠይቅ እኔ አስሬ ማስረዳት ይደክመኛል ምናምን ብላ ተቆጣች። ዋትስአፕ ላይ ራሱ ስትጠራኝ በጣም ጮሃብኝ ነው የጠራችኝ። እሺ ብዬ የተጎዳ ሰው ብዙ ነገር ይላል ብዬ አክብሬ መጣሁ። እኔ አልገባኝም ጠየቅኩ። ሀቡ ኪዩ ያስረዳሽ። ኪዩ በደንብ ስለሚያስረዳሽ እኔ ደግሞ ስልክ እያወራሁ ነበር። ተስኖ ሀቡዬ እኮ መንፈሱ ነው ብዬ እኮ ተረድቼ ነው። ዋትስአፕ ላይ ድምጿን ላሰማችሁ እንዴት አመነጫጭቃ ጮሃ እንደጠራችኝ። እንደዛም ሆኖ መንፈሱ ነው ብዬ ተረድቼ መጣሁ። እዚህ ጋር በትህትና እዚህ ጋር ያለነው ለዚህ ጉዳይ ነው አይደል ብዬ ስጠይቅ ኪዩ እስኪ አንተ አስረዳ። ሀቡ ይኸውልሽ አሁን ጉዳዩ እንዴት ነው መሰለሽ? አሁን እቺ ኦሬዲ አሪኔን በትንሹ አድርጊ። ችግር የለም ማሪ ችልኩኝ ችግር የለም። እሺ ቀጥል ኪዩ። በእነዚህ ሰዎች ተጠቅታለች። ኦሬዲ ተጠቅታ እሷ ራሷን አውቃለች፣ ወደ ራሷ ተመልሳለች። እሷ አሁን የምትለው እንደዚሁ አሁን እኔ ትላንትና የሆነ ቪዲዮ ለቅቄ ነበረ በዚሁ ጉዳይ ላይ ማለት ነው። እና ቪዲዮ ለቅቄ ብዙ ማስረጃ ብዙ እህቶቻችን ናቸው እኔም በውስጥ ያወሩኝ አውርተውኛል። ማለት እንደዚህ አይነት ነገር እንደዚህ አይነት ጉዳይ ውስጥ ነበርኩ። ስቲል ነው ገንዘብ አይበረክትልኝም። የታመሙ እህቶቻችንም አሉ። በዛ ላይ ደግሞ እዛው ፈዘው እነሱ ጋር ያሉ ልጆች አሉ። ደሞዝ ምንም ሳይከፈላቸው ዝም ብሎ የሚያገለግሉ ልጆችም ጭምር አሉ። እና አሁን እሷ እያለች ያለችው ስለኔ ጉዳይ ኦሬዲ እኔ ራሴን አውጥቻለሁ። ነገር ግን እህቶቻችን እየተጎዱ ነው ያሉት። እኔ መጀመሪያ ላይ ከእሷ ጋር ያወራሁት በቃ አንቺ ጋርና አክስቴ ጋር እንዳደርሳት ነው ቀጥታ እኔን እያወረችኝም የነበረው። ስለዚህ ጉዳዩ ኦሬዲ ወደዚህ መጥቷል። ሀቡ እነሱ ጋር ብቻ ያለ ጉዳይ አይደለም። ይሄ ጉዳይ ኤምራት ላይ በጣም የተስፋፋ ጉዳይ ነው። ማንኛውም ሰው በላቡ በራሱ ስራ በራሱ ለፍቶ ጥሩ ግሩ ነው ማግኘት ያለበት ገንዘብ ማግኘት ያለበት እንጂ አንድ ሰው በሰራው የአንዱን ሰው እየወሰደ ሁላችንም የተሰደድነው እዚህ ሀገር የመጣ ነው ሰርተን ለማግኘት ነው፣ ሰርተን ለማትረፍ ነው የምንመጣው እንጂ እኔ ሳሪ የምትሰራውን ስራ እየወሰድኩኝ እሷ እየሰራች በአደንዝዣት የእሷን ገንዘብ እየወሰድኩኝ ተቀየርኩኝ አለም። ስንሰደድ ሁላችንም አንድ ዓላማ ይዘን ነው የምንሰደደው። ስለዚህ አሁን ልጅቷ እያለች ያለችው ሌሎች የተጠቁ አሉ፣ እኔ ጋርም የመጡ ልጆች አሉ፣ በውስጥ ዋትስአፕ ላይ የሚያወሩኝ ልጆች አሉ። ስለዚህ እነዚህ ሰዎች ከድርጊታቸው እንዲታቀቡ እንደገና ሌላ ቦታ የሚያደርጉ ሻርጃ ላይ በጣም አሉ። ሻርጃ ላይ ራሱ በጣም አሉ ሀቡ።
ይሄ ምንድነው እኛ ነገ ሰርቶ ሰው እንዴት ሆኖ ሰርቶ የሚያርገው ኖርማሊ ይሄ ነገር የሚያምንበት ሰው ነው የሚደርስበት እንዲያውን እኔ እንደዚህ አይነት ነገር ለዚህ አይነት ቦታ አልሰጥም ካልኩኝ እኔ ላይ ምንም አይነት ነገር ሊያደርግብኝ አይችልም ግን ምድር ላይ ስልጣን አለው በቃ ምድር ላይ የሆነ ላመነበት ሰው ይሄ ነገር ስልጣን ስላለው ስለሚያፈዙ እነዚህ ሰዎች ቢያንስ ያቆሙ ኢቭን በውስጥ አሁን እናንተ እዚህ ጋር ገስት ላይ ያለውኝ በውስጥ አንዷ በእነዚህ ሰዎች አለ ከ9 ዓመት ሆኗታል በእነዚህ ሰዎች መተው 9 ዓመት ሆኗታል እስካሁን ድረስ ድምጿ የለም ቤተሰብ ድምጿ ሁላ ጠፍቷል ሜሴጅ አለ በዋትስአፕ አስቀምጡልኝ ዋትስአፕን ቁጥሬን እንትን ብዬ ማስረጃ እንዳለ ላኩልኝ ነው ያልኩት ስለዚህ ብዙ እህቶቻችን ይታፈኑ አሉ በእንደዚህ አይነት ጉዳይ የደነዘዙ እህቶቻችን አሉ በእንደዚህ አስከፊ የሆነ ነገር አገሪቷም ደግሞ እንዳለችው ቅድም ትጠየፋለች እንደዚህ አይነት ነገር በጣም ነው የምትጠየፈው ስለዚህ ይሄንን ነገር ቢያንስ ይሄን ድርጊት የሚያደርጉትን ሰዎች ምናልባት ማስረጃ ያላቸውም ካሉ ማስረጃቸው ላንቺም ላክስቴም ይላኩና ከዛ በኋላ በትሄዱበት አሪፍ ነው ብዬ ነው የማስበው ይሄ ነው ሀቡ ኤደንን አንድ ጊዜ አስገብቼልሻለሁ እስኪ ኤደንንም አዳምጫት ሶሊያና ምናልባት ተረጋግታ ትመለሳለች ምክንያቱም እንደነገርኩሽ ቅድም በጣም እንትን ስትል ነበር እንድሰሙኝ ይፈልጋሉ እያለች ስትል ስለነበረ ምን መሰለሽ እኔ ድምጽ መሆን ይፈልኩ አልመሰላትም ለምን ከትናንትና ጀምሮ ቮይስ ታረጋለች አላየሁትም ቮይሱን ዛሬ ሳያው መለስኩላት ቆይ አካውንቴ ዝግ ነው ማክሰኞ ሲከፈት ማክሰኞ አስገባሻለሁ ላይቭሽ ላይ አስገብኝ በጣም ብዙ ሰው ወደ አቢባ ይጂ ያለኝ ነው እኔ ደጋግሜ ቮይስ አረግልሽ አትመልሽም ስትለኝ አሁን ነው ያየሁትኝ ስለዚህ ማክሰኞ አካውንቴ ሲከፈት አስገባሽና እናዳምጥሽና መፍትሄ እንፈልጋለን ጉዳዩ ምን እንደሆነ ሳይገባኝ ማለት ነው ከዛ በጣም ብዙ ቮይስ ልካልኛለች ግን አልከፈትኩትም ፎርዋርድ ከሰው የተደረገ እና በስቶብኝ እኔ እርዳታ ላይም ስለነበርኩኝ ሁለት ቀን አልከፈትኩትም ከባሽ ደረሰኝ መልቀምን በጣም ቢዚ ያደርጋል ከዛም በኋላ ዛሬ በጣም ተቆጥታ ጮሃ ጠራችኝ እሺ ብዬ እንደውም ደንግጬ ቮይሷን ሰማው ደወልኩላት እንዴ ምን ሆነሽ ነው ምናምን ልላት ከዛ ሲገባኝ ምናልባት መንፈሱ ነው እንደዚህ የሚያረጋት ብዬ አንደርስታንድ አድርጌ ከገባው በኋላ ራሱ ይቅርታ ስለጮኩብኝ ስለኝ ኢትስ ኦኬ ምንም አይደለም ምናምን ብዬ አለፍኩት አሁን አዳምጬ ያልገባኝን ነገር መጠየቅ ጥፋት ነው ወይ ሳይገባኝ ዝም ብዬ እንዴት ነው እንትን ምለው አሁን ሲያስረዳኝ ኪያ ገባኝ ገባሽ እንደዚህ እጥር ምጥን አርጋ አይደለም እሱ ያስረዳችኝ ረጅም ሰዓት ነው ያወራችሁ የመጀመሪያ ያወራችሁ ጠፋብኝ መጨረሻው ላይ እስከሚደርስ ሶሊያና አሁን ምን እንደሆነ ታውቂያለሽ አቡ ያለችበት ነገር አሬ ይኸውልሽ መንፈሱ ለምትው እግዚአብሔር የተመሰገነ ይሁን በሰማዕቷና በእምነት ይድኛለሁ እሺ ለምታወሪው ተጠንቀቂ ሀቢባ ሶሊያና ምንድን ነው እንደሚያደርግሽ ታዲያ ምንድን ነው እንደሚያደርግሽ አልገባኝም ተገባት ማለት ነው ጥያቄ ምናምን እንደዚህ አበት ገብቶሻል ኦሬዲ አራስሽ ነው ኪያ ሲያስረዳኝ ነው የገባኝ ኖ ሶሊያና ኤዱን እንስማት እና ሶሊያና ቆይ አንድ ጊዜ ኤዱን እንስማት ቆይ አንድ ጊዜ ኤዱ ሚውትሽን ክፈችና ቪዲዮ ክፈችና ያለውን ነገር አስረጅ ሳሪ በቃ እናንተ እኮ ድምጽ መሆን ትችላላችሁ የኔ እዚህ ጋር መገኘት ነው ማለት መጀመሪያ እንዴ እየተመናጫችሁ አይደለም አቡ ኖ መጀመሪያ ሶሊያናም የጠየቀችው ማርያምን ሪም ሚውትሽን ክፈቺ ሀቡ ጋር አድርሱ እኔ አሁን እንደውም ኪዩ ዳቂ ገብቶኛል ግን አታይም እንዴት እንደምታደርገኝ እንደምን አረኩኝ እኔ ምንድነው ጥፋቴ እኔ ነኝ እንደዚህ ሁሉ ነገር ምክንያት እኔ ነኝ መተቱን ያደረኩባቸው ይኸውልሽ አይደለም እንደዛ ሳይሆን በቃ ተረጃ መጀመሪያ የፈለገችው አንቺ ነው አረጋሽቱ ጠይቂያት ማሪ ማታ ሜሴጅ አድርጋ ነግሬያታለሁ ምን አጥፍቼ ነው ለምንድን ነው እንደዚህ የምትሆነው አልገባኝም በጣም ተከታተኛ ያናገርኳት ሳምጭሁብኝ እሺ ኤደን ታስረዳሽ ሀቡ ኤደን ታስረዳሽ እሺ ኤደን እሺ ኤዱ አስረዳሽ ሀቡ ጠይቅ ማለት የምጠይቁኝ ነው ቀደም እንዳወራሁት ነገር አዎ ሀቡ ስላልሰማሽ ንገራት ሀቡ ይኸውልሽ እኛ እህታለችን ታላቅ እህታችን ማለት ነው እሺ የዛሬ 3 አመት ነው ያመማት ማለት ነው ገና ከሱ ጋር ግንኙነት ጀምራ ያሱ ልጅ እንዳረገዘች ማለት ነው የማንን በጣም ነው የምትታመመው በቃ እሱን ብቻ ነው የምትለው ምናምን ሁሌ ማለት ነው እና እህታችን አሁን አልፋለች ራሷን አጥታ ነው የሞተችው መርዝ ጠጥታ ማለት ነው ማን ነው ስሟ እህትሽ ኢቭን ሰሚራ አብዲ ሰሚራ እሺ እኮ ሰሚራ ከማን ነው የወለደችው ከራሱ ከቻፒ ቻፒ ኦኬ አሁን ጠንቋዩ ቻፒ ነው ስሙ አዎ ግን ለምንድን ነው የምትሸፋፍኑ ጠንቋይ መተት ምናምን እያላችሁ በግልጽ ሁሉም እንዲገባው እንደዛ ለምን አታወሩ ምን አስፈራችሁ ኦኬ ጠንቋዩ ቻፒ እሺ ሰሚራ አብዲ እህትሽ እኔ እንደዚህ ነው የሚገባኝ ፍርጥርጥ
ተደርጎ ሲነገረኝ ነው የሚገባኝ ካልበለዚያ እንዲ አይገባኝ ኦኬ ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደች ስለሚያስቸግር ነው ታስቸገረ እንትን ካለኝ ኦኬ እየጻፍኩ ነው ደግሞ ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደች ዳሚ በሌላ ስልክም ቢሆን ነበራቸው ሪሌሽንሺፕ ነበራቸው ገና ከእንትን ካለች ከሱ ጋር ከሆነች በኋላ ጀመራት ማለት ገና እርጉዝ እያለች ነው የጀመራት እንትን ነገር ማለት ነው እንደ ጭንቀት እሱ ነው ከሀገር ቤት ያመጣች እኛን ሁላችን እኔ እዚህ ዱባይ ላይ ሲጀመር 14 አመት ነው እኛን ያመጣችን እሷ ናት እህትሽ ኦኬ እንዴት ተዋወቁ ቻፒና ሰሚራ እንዴት ተዋወቁ እኔ ከተዋወቀ ይሆናል ነው እኛ ያለነው ሁላችን ፍሪጅ መረር ነው ኦኬ እኮ ከስተመርነት መጥቶ ነው እሱ እህትሽ ካፍቴሪያ አላት ሊስተናገድ መጥቶ ነው አይደለም ነው እዛው ሰፈር ነው እሱም እዛው ሰፈር ነው ያለው ካስተመርነት ሳይሆን እዛው ሰፈር ነው ግን ካፍቴሪያ ራሱ የመጀመሪያውን ካፍቴሪያ ራሱ የከፈተው የእህቴ የታናሽ እህቴ ብር ነበረ ማለት ነው ይልካል ተብሎ የመኪና ምጭንበትን ብር እሷ ጋር መጥቶ ኦሬዲ ሰሙን ስላደነዘዛት በሷ ብር ነው ኢቭን ካፍቴሪያ የከፈተው በትንሹ እህቴ ብር ማለት ነው ኦኬ ከዚህ ትንሽ እዚህ እንትን አላት ሰሚራ ታናሽሽ ናት እሱን ነው ታናሽሽ ናት ታላቅ ኦኬ እሷ ካፍቴሪያ ነበረን ሁላችንም ነበረን ኦኬ ጥሩ እሺ አሁን ቀጥይ እና ኦሬዲ ካመማት አሁን 3 አመቷ ሲጀምራት ምናምን እሱን ነው የምትለው ከሱ ጋር ነው የምትለው ካፍቴሪያዋን አሸጣት ብሩን እሱ ነው የተቀበለ ኦሬዲ አይምሮዋን ስታለች እኛን አትሰማንም የሚያቅሰው ብዙ ሰው አሁን እዚህ ጋር የሚያይሰው አለ አይደል ብዙ ሰው ያውቃል ሁሉም ሰው ያውቃል አትሰማንም ከኛ ጋር እንትን ይላታል ያጣላታል እንደዚህ ያደረገች አመማት ልክ ያመማሳት ካፍቴሪያዋን አሸጣት አሽጦ ገንዘቡ ላይ ተቀባበለው ፍቅረኛ ይቅርታ ቻፒ ለሰሚራ ፍቅረኛ ሆኖ ነው የቀረባት አይደል ፍቅረኛ ሆኖ አቦን ይሁሉ የሚያከሳት ኦኬ እንደ ጓደኛችን ነው አቡ ለኔ ራሱ እኮ እንደ ጓደኛ ኢቭን እህቴ መርዝ ጠጥታ እስክትሄድ ድረስ እናቴን በስልክ የደወልኩት በሱ ስልክ ነው ኦኬ እሺ ከዛ አመማት ኮሮና ሰዓት በቃ ማለት ኮሮና ሰዓት ነው ያመማት የጀመራት እንደብድ አረጋት ቤት ውስጥ ነበርን እኛ 4 ነን እኛ 3 እህት አንድ ወንድም ምን ያለን ቤት ውስጥ ያዝናት እሱን አምጡ ትላለች ለዚህ ጋር መግባት ከመልክ ሰው ካለ ይገባ እሱን ይዘን እንመጣለን ከዛ በቃ እንዴት አረግን ስንመረመር በአጋጣሚ ኮሮና እንትን ብሏታል እሱ የለበትም ከዛ በኋላ ካለሱ አልሄድም ብላ ሁሉ ለእህቴ ትኬት ለሱ ቆርጣ ነው ኢትዮጵያ ይዛቸው ሄደችው እሱ ካለሱ አልሄድም ብላ አብዳ ማለት ነው ኦሬዲ ልጁን እያዘለች ሄደች የሱን ካፍቴሪያ ጠርጋለች ብዙ ነገር ነው ያለው የሱን በር ጠርጋች ብቻ ብዙ ነገር ሙሉ ፍሪጅ መራር ያውቃል ግን በሰዓቱ አልተናገርንም ሀቡ ለምን የተጎዳን ሰው ነው ገባሽ ኢቭን ትላንትና ኤደን እሱ ጠንቋይ እንደሆነ ወይንም መተት እንዳሰራባት ያወቃችሁት መቼ ነው የሁሉ ጊዜ ገንዘብ የዛሬ አመት ጸበል ነበረች እኮ ጸበል ነበረች የዛሬ አመት ለኢድ መጣች ኢትዮጵያ አዲስ አበባ ማለት ነው ግንጪ የሚባል ቦታ ነው የሄደችው ከዛ መጣች ከጸበሏን ሰጨርስ መጣች ከዛ በፊት እሱን ብቻ ነው የምትለው እኔ ራሱ ስናገረው ስጣለው ሙሉ ህዝብ ያቀኛል ልጣለው ስል ምን ፈለክሽ ምናም በጣም ነው የምትናገረው መታ ለፈለፈች እዛም ጸበል ቦታም ከዛ እሱ ነው ሂጂ የሚለኝ እሱ ነው እንደዚህ አርጊ የሚለኝ እሱ ነው እሱ ጋር ብር አለኝ ሁሉ 6000 ድርሃም ካፍቴሪያዋን አሽጣ ይዛኔ ማለት ነው ብሩን የተቀበል ጆን ሰዓት ስሪ ሰላት ሂሳብ አሰራም ነበር ብላ ያወራች ከዛ እኔ ተጣልቼው ነበር በሆነ አጋጣሚ ተገናኘን ከዛ ሰላም ፈጠረን ማለት ነው ከሱ ጋር ከዛ በጣም ቤስት ፍሬንድ ሆነን በጣም ቤስት ፍሬንድ ማለት ነው እልክልሻለሁ እንትኑን በዋትስአፕ ቁጥሮች እልክልሻለሁ እንትን ዋትስአፕ ላይ ነው ሆነን ከዛ በኋላ እሷ እዛ ሆና ለትንሿ አመቴ ለኢድ እዛ ገብታ ነበር ለሷ እሷ አናት ከሱ ጋር ለለጊ ብላ መታስጠቃኝ ትራቀው እሱ ለኛ እንደዚህ ነው እንደዚህ አርጊ የሚለኝ እሱ ነው ያስደረገብኝ ይሄው እንደዚህ ለፍልፍ ያለው አልተረዳናትም ሀቡ እንኳን እሷን አይደለም እኔ አሁን በሷ ሞት ላይ ሆኜ ነገርኩሽ ልኬለት ብዙ ነገር አውርቻለሁ ሁሉ ግን አሁን ነው ሁሉ ነገር እንትን ያለን ሶ ብንናገር ምንም ይል አሁን ኢቭን ምንም አይነት ማስረጃ ቪዲዮ ምናምን የለሽም ሶ ስትናገሪ ሰው አያምንሽማ ሀቡ አንቺ ጋር እንኳን ለመነጋገር መረጃ ትፈልጊያለሽ
ግን የሰው መረጃ አለ ሰው አለ ብዙ ነገር አለ ገባሽ አልተናገርንም አሁን ከዛ በኋላ ሄድን ከዛ እሷ አስተወረም ኢትዮጵያ ሄድኩኝ ከዛ እንደዚህ ሳወራለች ምናምን ምንም አላመንኳት ከዛ ሲስተር ትንሿ ይኸውልሽ እንዲያለች ነው ብላ ቀርታ ላከችልኝ ባጋጣሚ አትፍቼው እንጂ ቪዲዮ ራሱ ነበር እንዲያለች ነው እባክሽ ራስሽን ጠብቂኝ አረሱ እንደዛ ያረግም እኔ ከህቴ ጋር ከትንሿ ምንድነው ምናምን አልኳት ከዛ መጣች ጭራሽ ስትመጣ እኔ ጋር ነው የሚቀመጠው ካፍቴሪያ ማለት ነው ጭራሽ ትንሿን እምቴን አቀራርቤ ስለሷ ሁሉ ነገር ነው ማውራለት ልትመጣ ነው ያለ እሷ መጀመሪያ ያለሁበትን እንዳያቅ እባካችሁ እቺ ኤደናት ያስቸገረችኝ ያለሁበትን ካወቀ መልሶ ያረግብኛል እባካችሁ ያለች ስለምን ነበር ያደስብኛል እኔ ምንም አልሰማኋትም እኔ ነኝ ማለት ነው ምንም የምሰማው ነገር የለም ትንሿቲ ከኢትዮጵያውን አረተ ኤደን ራስሽን ጠብቂ ታይ እንደዚህ ነው ስትለኝ አልሰማትም እኔ ኦሬዲ ካሱ ጋር እኛ ራሳት አቡ ከኢትዮጵያ ሲስተር እንደዚህ አርጋለች ተብሎ ሲደወል ስልክ የደወልኩት እናቴ ጋር በሱ ስልክ ነው ከዛ ሄደን ኢትዮጵያ አርብ ቀን የሞተችው እንደዚህ አርጋ እኔ ከወንድሜ ጋር ሄድኩኝ ሲሄድ ኦሬዲ ሬሳ ነው የገጠመኝ ከዛ ነገርኩት እንደዚህ ኮ ሬሳ ነው ምናምን ብያልኩት ከዛ በኋላ ለክሶ ላይ ምታስጠም ይልክልኝ ነበር ያወራኝ ነበር አውራው ነበር መቼ አቆምኩኝ ለክሶ ላይ እህቴን ይዛት ምትሄድ ሰፈልጃለች ግንጭ አካባቢ ያስጠመቀቻት ማለት ነው መታኔ ምን ሸይታል ልጇ አለችኝ የቱ ልጅ አልኳት ወንዱ ይሄ የወንዱ ልጅ አባት ብዙ ነገር አርጓታል ልጁ እንደዚህ ምናምን በቃ በጥሻ ብዙ ነገር የታለ ስትለኝ አልመጣም አልኳት ያቃል እንዴ አለችኝ ምኑን አልኳት ስለሱ ያለው ነገር አዎ ያቃል እኔ እኮ ጓደኛዬ ነው በጣም ሁሉ ነገር ያቃለት እና አንቺ ነሽ የገደልሻት አለችኝ ዛት ሚን እኔ ነኝ ገባሽ ከኔ ጋር ቀርቦ ያለችበትን ልትመጣ ነው አልኩት የሆነ ሰዓት ኢቃማው አልቆ በዚህ በኢትዮጵያ ኤርፖርት መልሰዋታል ተመለሰች እኮ ዛሬ ወይኔ በቃ ማልነግረው ነገር አጠይቂኝ ማልነግረው ነገር ሀቡ በዛው እንደዚህ ከዛ የሆነ ሰው ደውሎ ደግሞ ትንሿቴ ጋር እኔ የምለው ለሰው ነው ያለው ገባሽ እኔ የምታስቸግረኝ ትንሿ ሀያትና ኤልያስ ናቸው እንጂ ኤደለኔ ኢዚዬ ናት ችግር የለውም ብሎ አለ ማለት ነው ከዛ ሰው ደውሎ አረ እንደዚህ ያለ ነው እባክሽ እስቲ እሷ ሜዳ እንትን ትበል እንትን ሳትጸበል ሳትገባ አትምጣ ብለው አሉ በቃ ከዛ ለክሶ ላይ ራሱ ይጽፍ ምናምን ነው እንዳደርስብን አለ ሲስተር ይጻፈችለት ማለት ነው ትንሿቴ በቃ ላስቀምጥ ሲለን እባክህ አትድረስብን እባክህ በቃ ምንም ነገር ምደርስብን ነገር የለም አትድረስብን ብላ ጽፍለት አንተ እንዳስደረግባት ነግራናለች ስለዚህ አደርስ ፈጣሪ ፍርዱን ይስጣት ብላ ጽፍለት ከዛ ወንድሙ መጣ ማለት ነው እሱ ወንድም ለክሶ እዚህ ተቀምጬ መጣ ለክሶ ላይ ነበር ይሄው ደረጃ አለ ከላይ ማለት ነው ለክሶ ላይ ነው ጋር ቁጭ ብሎ ከዛ ወይኔ መጣኩ ብዬ ድንግጥግጥ ብዬ ወንድሙ ከዛ ሲስተር ደውላ ከኢትዮጵያ አሁኑኑ ውጣ ምን ፈለክ ማን ገሉ ማን ለክሶ መጣ ካለች ከዛ ቀጥ ብሎ ወጣ ከዛ ሷም ታማ ድንገት ነው ታመመችው ከውስጧ የሆነ ነገር ወጥቶ ምናምን በቃ በጣም ነው እንትን የሚሉት ገባሽ በጣም ምን ልበሽ ፓወር አላቸው በጣም እና ትላንትናውን እሷ እንደዚህ ሰዎች ናቸው ወደ ዲፕሎማት አካባቢ ምናምን ስትል በጣም በቃ በውስጤ 11 ወራችን ነው እኛ ስናለቅስ ያለ ነው ማለት ነው እህቴ ከሞተች ወረደ 11 ወራችን ነው ያቋታል ሁሉ ለሁላችን ቤተሰብ የከፈለች ናት ብዙ ሰዎች አሉ የፈለግሽውን ሰው ከዛ ሰፈር ጠርተሽ አስገቢ ስለኛ ይሁን ነገር የሚያወሩትን የፈለግሽውን ጠይቂ ማለት ነው በጣም ጠንካራ ሴት ናት ኢቭን እኔ ጠንካራ አይደለሁም አቡ ባለኝ በሰዎች አቅርቦት በግንኙነት ሰሙ ግን ያቋታል በጣም ጎበዝ ሴት ጠንካራ ሴት ሁላችንንም እዚህ አምጥታ ምናምን ተሰብረናል አቡ በጣም ነው የተሰበርነው ግን ትላንት ዲፕሎማት ወንድማማቾች ስትል በቃ እየጠበቅናት ነበር እኔም እህቴም በጉጉት ማለት ወይኔ እነሱ ይሁን እውነት አቃችን ወጥቶ ይሁን እውነት እንደዚህ በቃ እንደዚህ ያለን የተቀመጥነው 11 ወር ሙሉ ባዶ ነው ያረገን ገባሽ ባዶ ስልሽ በቃ ያቋታል ሁሉም ነው የሚያቋት እሷን ጠርተሽ እንትን አንገቴ እንደፍቼ ነው የምወጣው ስሜን ያለ ስም አሰጥቶኝ በራሱ ግሩፖች አሉት ሴቶች ግሩፖች ብዙ ነገር ተብዬ ያለችም ነበር እቴ ተሳፍራ ነበር አሁን የመጣችው ኢቭን ወዴትም አልወጣም ነበር ከቤቴ ስራ ከካፍቴሪያ ስራ አቡ ያቁናል ሁሉም ነው ምነግርሽ ልጄን ይሳይ ብዙ ነገር ነው ያረገን በጣም ብዙ ነገር አሁን አለ ዋትስአፕ ላይ ብዙ ሰዎች ይልኩልናል ብዙ ሰው አስገቢ በጣም በህይወታችን ግን ብቻዬን ነኝ ስፔሻሊ ነው አሁን እቴ ስትመጣ ትንሽ እንደዚህ ያገኘው እንጂ በቃ እሷን ገሎትም እና ስብርብር አርጎ ነው ያስቀመጠን ወንድሜን ብታዩ በጣም ታሞ ነበር ብዙ ነገር አለ ማትናገሪው ገባሽ ትላንትና አታቂ እህቴ ትላንትና ነው አፈር የለበሰችው ነው ያልኩት በቃ ማለት
ውስጥ እየተቃጠለ እየተንገበገበ ለምን ልትመጣ ልታግዘን እሱ ጋር 7000 ድርሃም አለ ደግሞ ቆይ መጥቼ እከራያለሁ አንቺ ነሽ እንደዚህ የምታረጊው እኔን ነው የምትለኝ ልክ ናት አዎ እኔን በቃ ከሱ ጋር ገጥሜ 24 ሰዓት አይደለየውም አቡ ከስራዬ ቦታ ሌላ ስራ ቦታ የሆነ ቦታ ሲሄድ አብሬው በቃ በምንም አይደለየውም በምንም ማለት ነው እና ሁሌ በቃ እንደዚህ ነው ስመጣ የማይሆን አድርጎ በቃ ስሜን አጥፍቶ ብዙ ነገር አድርጎ እንደዚህ በቃ አንተ ፍርዱን ስጥ እውነት እንደዚህ ከሆነን እኛ እዚህ ሀገር ላይ 14 አመታችን ነው ሁሉም ያውቁናል አንድ በመጥፎ ነገር የሚያውቁን ታሪክ የለም ስንረዳ ምን ስንል የሆነ ሰው ሲበላሽ በቪዛ ስናሰባስብ ነው የሚያውቁት ብቻዬን አድርጎ እንደዚህ አንገቴ እንድደፋ እንደወጣ ምን እንደ ትላንትና ገና ልክ እሷ ሁለት ወንድማማቾች ዲፕሎማ ስትል ወይኔ ገብርኤል እንደው እንደዚህ እነሱ ይሆኑ ምን በቃ በጣም አልኩ ልክ ፎቶዎቹን ሰጥቷት በቃ የዛን የተቀበረችው አልኳት ዋትስአፕ ላይ ላኩላት እንደዚህ ብዳብድ እና በጣም ብዙ ነገር አለ በውስጥ እኔ ልክልሻለሁ ዋትስአፕ ላይ የሚያወራኝን የሚጽፍልኝን እንደዚህ የሚልኝ እንዳለ ያው ውስጥ አሉ ሁሉም ገብተው መመስከር ይችላሉ ግን እንዲ መረጃ ብቲ ከሱ ጋር ያወራውበት አትድረስብን ያንበት ምናምን ነው ያለን በቃ ወንድማማቾች ዲፕሎማት ስትሰማውሽ ቅድም ቻፒ ወንድም አለው እዚህ ኢማራት ላይ አለው ልፖስታቸው አለች ሰላም ማን ነው ስሙ ወንድሙ ስሙ ዳኒ አብረው ነው የሚሰሩት እሱ አለው ይሄኛው ኢቭን የኔን ገዝቶኛል ሀቡ አንደኛ ማለት ነው ሁለት ነበረኝ እኔ ዳኒ ያንቺን ካፌ ገዝቶሻል ዳኒ ያንቺን ካፍቴሪያ ገዝቶሻል ቻፒ ገዝቶኝ ክለብ ላይ ሆኜ 1000 ብር አምጣልኝ ይዞ ይመጣል 60000 ብር ገዝቶኝ የማውቀው ታሪክ የለኝም ብሩ ማለት ነው አምጣልኝ እንደዚህ ቦታ ያመጣልኛል እንደዚህ አሁን የኔንም የገዛኞች ቶታል ሁለት አላቸው ስለዚህ ቻፒ ሁለት ካፍቴሪያ አለው የኔን የገዛኞች ቶታል አሁን በቀደም ሊሸጠው ሌላ የራሱ አንድ አለው ስለዚህ በአንድ ካፍቴሪያ ነው ለሁለት ቻፒ እና ዳኒ ወንድማማቾች የሚሰሩት ኖ አለው ወንድሙ አለው እና ዲፕሎማት ለምን አልሻቸው ዲፕሎማት አካባቢው ነው የኛ አካባቢው ነው ኦኬ እኔ ደግሞ የዲፕሎማት ስልጣን ያላቸው መስሎኝ ነው አይደለም ሰፈሩ የአካባቢው ስም ነው ኦኬ ስለዚህ ሰሚራ እህትሽ አላህ ይርሐማት ሞታለች አይደል አዎ መርዝ ጠጥታ ይሞተች ራሷን አጥፍታ ነው አዎ መርዝ ጠጥታ እና እሷ የሱ ፍቅረኛ ነበረች ከሱ ወልዳለች ፍቅረኛ ነበር ሌላ ሚስት አለ ወይስ እህትሽ ብቻ ነበረች ሚስቱ አሉ በጣም ብዙ ሴቱ አሁን ለምሳሌ እንዳለችው እሷ ሶሊያና እንዳለችው አለች ከሷ ከሰሚራ ፊት የወለደችለት ሶሊያና የምትባል አለች ለምን እንዳልመጣች አላውቅም ሌሎችም አሉ እኮ ግን አቡ ይፈሩታል በቃ ይፈሩታል ገባሽ ብዙ ነገር ያደርጉ ብዙ ነገር እዛው እሱ ጋር የሚሰሩ እንትን ያለችባቸው በጣም ብዙ ሴቶች አሉ ኢቭን ትላንትና የኛን ነገር እንደዚህ ተሰምቶ ልከውላት ዋትስአፕ ላይ አንድ ልጅ መጣ በወንድሙ ምክንያት ከትላንት ወዲያ መጣው እንትን ይወሰዳት አለች አሉ አምቡላንስ ይወሰዳት ልጅ አሉ ምናምን በቃ ሰው እየመጣ ይነግርሻል ግን ለምን እዚህ ጋር ወጥተው እንደማያወሩ ለምን እኔ አላውቅም በጣም ነው የሚፈርጥ እንኳን እሱን ትተሽ ለማውራት አልኩሽ አቡ እኔ ከኢትዮጵያ ስመለስ ነገሮችን ገለባብጦ ነው የጠበቀኝ ብዙ ነገር ሚስቶቹ እርስ በርስ ይተዋወቃሉ ሚስት እኮ አይደለም እንዴት ብዬ ልንገርሻው እኮ ፍቅረኞች ይቅርታ ፍቅረኞቹ እርስ በርስ ይተዋወቃሉ ችግር የለባቸው አረ ፍቅረኛ ምን እንጃ ብቻ ነው ያላውቅም ስለዚህ አሁን እሱ እዚህ ሁሉ ሰው ላይ መድኃኒት ካሰረ ይሄን ሁሉ ሰው ቢዝነስ ካከሰረ ብሩ የት አለ የት ነው የሚወስደው የኔ እንጃ ስለዚህ አሁን ማለት ለመክሰስ የሞከረ የለም ለመክሰስ የሞከረ የለም እንደዚህ እያደረገ ነው መያዝ እኮ ይፈልጋል አሁንም እኮ እሷ ማስረጃ አላት ስለተባለ ላኩላት እኮ ገባሽ ለሆነ ነገር መረጃ ትፈልግሽ አሁን ህጉን እኔ አውቃለሁ ዱባይ ላይ ኖር ያለው 14 አመት ኖር ያለው ሰው ማለት ስለ ህጉ በደንብ እንደማቀቀል አውቃለሁ ኖሬበታለሁ ጠበቃም ብትይ አለን ገባሽ ግን መረጃ ይፈልጋሉ አይደል አሁን እሷ ካሜራ አላት ቪዲዮ አላት ሲባል አለው አልኳት በዋትስአፕ ገብቼ ለህግ ለምትሄጂበት ነገር በምንም ነገር አለው ገባሽ እዚህ ሀገር አሁን ታውቂዋለሽ ኖረሽ አይደል ዱባይ ላይ እኔ ማስረጃ እኮ ያስፈልጋል ለምሳሌ ለዛ አሁን እሷ ስትመጣ አሁን ለምሳሌ አሁን እሷ ሶሊያና መጣች አይደለ ስትመጣ ስታወጣቸው
ኦሬዲ እኮ እኛ እህታችን ከሞተች 11 ወር ነው ገባሻ? ከፈጣሪ ነው ፍርድ እየጠበቅን ያለ ነው እንጂ ማስረጃ ቢኖረንማ 11 ወር ሙሉ ቁጭ ብዬ ዱባይ ላይ አልችልም። አቺ ማለት እቺን የምታክል ነገር አተሽ በሱ ምክንያት መስረጃ ቢኖርኝ ያቀኛል፣ እኔም በደንብ ያቀኛል። እስከ መቼም እስከ ህይወቴ ፍጻሜ እኔ ለሷ መስዋዕቱኝ ብሞት ምንም አይመስለኝም። ያቃል ግን ምንም አይነት መረጃ የለኝም ገባሽ? በሰው መረጃ ነው። በሰው ከሆነ አሉ ሰዎች የሚያውቁ ግን የለም። ለዛ ነው እንጂ 11 ወር ሙሉ ቁጭ ያልኩት ውስጤ እየተብሰለሰለ እኔም እኮ አውቀዋለሁ ህጉን ሄድበታለሁ። አሁን ግን እሷ አትላንትና ፖስት ስታረጋቸው ኦሬዲ መረጃ አለኝ ስላለች በዋትስአፕ ገብቼ በምትፈልጊው ነገር በህጉ በኩል በምትፈልጊው ነገር አለውኝ ብያታለሁ። አብሬሽ ማለት መረጃ ካላት አብሬቱኝ የምትሄድበት ድረስ መሄድ እችላለሁ። እኔ አሁን የምነግርሽ የሰው ነው ገባሽ? አቡኔ አንቺ ጋርም እኮ መጥቼ እንደዚህ ነው ብዬ መናገር ይችላል። መረጃ ትጠይቂያለሽ አይደል? ለጠንቋይ ምን አይነት መረጃ አለሽ? እህታችን እንደዚህ ሆና እያበደች ስሙን እየጠራች ካፍቴራውን እሱ እንዳሸጣት እንትን እንዳላት ብር አለኝ ብለሃለች እንደነው የጻፍንለት ምናምን አለኝ እኔ ጋር ራሱ ግን ምን አይነት መረጃ? እኮ ከባድ ነው ለጠንቋይ ምን ማስረጃ ይፈን አሁን እኔ እንደዚህ ትላንትና በእነሱ በቤተክርስቲያን ግሩፕ ላይ ራሱ እንዲህ ነው ብዬ ስለቅ ራሱ ከሱ ጋር ከተመለስሽ በኋላ ታይሱ ሰይጣን ነው እንደዚህ ያረግሻል፣ እሱ እንደዚህ ነው እንደዚህ ያረግሻል ምናምን መጨረሻ ላይ ችግር የለውም እህቴ ለኔ እንደዚህ መስዋዕት መሆንበት ከሆነ ልሁንበት ብዬ ነው የወጣሁት። በደንብ ነው የሚያውቀው፣ በደንብ ነው የሚያቀኝ፣ በደንብ ነው። እኔ ነገርኩሽ አቡ ሲሄድ እኔ ወደ ኢትዮጵያ እህቴ እንደዚህ አርጋሽ ብዬ ሲሄድ እሱ ነው ያሳፈረኝ ማለት እሱ ጠንቋይ ቤት እንደሚሄድ አንቺ እንደምታቂ ራሱ ነው ጠንቋይ ወይስ ጠንቋይ ቤት ይሄዳል ሊያስጠነቁል? እንደዛ ነው የሚያደርጉ፣ እንደዛ ነው ብለው የለፈለፉት። ራሱ ይሄዳል፣ ያስደርጋል፣ ያመጣል። በጣም ብዙ እኔ እኮ አቡ የኛ ወጣች እንጂ እኮ ስለሞትን ሳንረዳት እኮ አልኩሽ አቡ አሉ እኮ ሴቶች ገባሽ አሉ ግን ይፈሩታል። አቡ ማሪ የኔ ጥያቄ ነበረው እንተዋወቃለን በደንብ እስቲ እሱ ጠንቋይ ቤት እንደሚሄድ አንቺ እንደምታቂ ያውቃል? አላቅም እንዳሰራባት እናውቃለን ብለን አወራን እንጂ አላቅም። ገባሽ እንደዚህ ሲስተር ልካለች ማለት እንደምታቂ ያውቃል? አሁን እኮ ነው ያሞተሽ ቀን እኮ ነው አብራችሁ ጓደኛ በነበራችሁ ሰዓት እሱ እንደሚያስተናግድ ምንም አናውቅም። ሰው እኮ ያወራበታል፣ አንዲ ሰዎች አሁን ያወራበታል። ተጠንቀቁ ምናምን ሻል ግን በውጪ ይወራል እንጂ ማንም ሰው በፊት ለፊት ሄዶ የነገረው የለም። ግን በውጪ ይወራል። አዎ ጠይቀውታል። እንዴ እንደተብሉ እኮ በአበሻ ኮሚኒቲ ላይ በኢትዮጵያን ኮሚኒቲ በአበሻ ኮሚኒቲ ዘንድ ይወራል እንጂ ማንም ሰው እሱን ፊት ለፊት ሄዶ አንተ ጠንቋይ ቤት ትሄዳለህ ያለው የለም እስካሁን ድረስ የለም። ግን የሆነ ሰው ጠይቀውታል እንደምታውቁ አያውቅም። እኔ እኮ አልኩሽ አቡ እኔ ሰው እኮ ነግሮኝ ኢቭን እኔ ብዙ ሰዎች ሰምተው ሊነግሩኝ ብለው ከኔ ጋር ያዩታል። ገባሽ? እህትሽን የሆነች ልጅ ራሱ አሉ አንቺ ከእቺ እንደዚህ አድርጎ ከዚህ ጋር እንደዚህ ምትሆኝ ምን አይነት ሴት ነሽ ብለው ሁሉ በጣም ብዙ ተናግሮኛል። እኔ 24 ሰዓት ከሱ ጋር ነኝ አቡ። መኝታ ብቻ ነው በቃ ልተኛ ስገባ የምንለየው እንጂ 24 ሰዓት ከሱ ጋር ነኝ። ሰው ይናገራል። ድራግ ይጠቀማል። ድራግ ምን? አይ ድራግ የለም አይጠቀምም። የሚቀርባቸው ሴቶች ለመጀመሪያ ጊዜ ይሰጣቸዋል። እንደዚህ ነገር ድራግ ማለት አደንዛዥ እጽ ማለት ነው ማሪ። ገባኝ ይሰጣቸዋል ለሴቶቹ ለሚቀርባቸው ሴቶች። በአጠቃላይ እሱ ይሄ እንደዚህ አይነት ነገር የመንፈሱ ይሄ አሁን ያለው የሚያደርገው ነገር ገባሽ? በሱ ነው በቃ አንቺ አታምኝም። እዚህ ጋር መጥቶ ብታዩ እንኳን እንደዚህ አይነት ሰዎች ልትይት ይቻልሽ በቃ ማለት ብታዩ እሱን የሆነ ነገር በቃ ከዛ ደግሞ እዚህ ጋር እየታመሙ ያሉ ሴቶች ብዙ ነገር የሚበላቸው ሴቶችን ደግሞ ስትይ በቃ አታምኝም። እኔ እኮ አልኩሽ እህቴ እንደዛ ሆነ ሰምታ እሱ ነው እያለች ከኢትዮጵያ በዚህኛው እህቴ ስታወራ ዝም በሉ እንደዚህ ምናምን ብዬ ነው መከራከርለት ሁሉ ጣላለት ነበር። ይሄን ያህል ነበርኩኝ ግን ሞታ ሁሉ አልኩሽ አቦ አለኝ እንደዚህ ሆነ ጠበቀችን ብዬ እህቴን ሪሳዋን አንስቼ እያለቀስኩ አውርቼው ምናምን አለ ሚሴች ግን ከዛ በኋላ ነው ገባሽ? እኔ የጠየቁሽን ጥያቄዎች ነጥቦች ይዛሉ ጽፌያለሁ። አሁን በደንብ ገብቶኛል። እና አሁን በሱ ካፍቴሪያ ስር ያሉት ሴቶች እንዳለ ተጠቂ ናቸው፣ መተት አድርጎባቸዋል ብለሽ ታስቢያለሽ? አሁን ለምሳሌ ግን ምንድነው መሰልሽ አቡ አሉ በጣም የሚያለቅሱ ገባሽ? አንዷ ሁሉ እኔ እንደዚህ በእርግጠኝነት አይደለም እኔ ጋር የምትኖር ልጅ አለች። እኔ ጋር የሚሰሩ ልጆች አሉ። እሱ ቤት አስገብቻቸው ነበር። አይተው ሲነግሩኝ ልትመጣልኝ ትችላለች። ዋትስአፕ ላይ ልጅቷ እኔ ጋር ምሳሌ ነበረችው አሁን የለችም።
ስቀርጸው ስልኳን አንስቶ እንትኑ ማጠቢያ ላይ አድርጎ ክሎሮክስ ጠፍቶባት አቃጥሎባታል። አሁን እነዚህን ሴቶች ኑ ብትያቸው አይመጡም። ሀቡ ከሱ ጋር ናቸው መልሰው እንኳን እነሱ ስንት ሰራተኞች አሉ በስሩ? ብዙ ነበሩ። አሁን በፊት እኮ 3 ነበረው ኮፊ ሾፕ ማለት ነው። አሁን ግን አንድ ነው የቀረው። ሺና እያወራች አንድ ካፌ ነው የቀረው። በአንድ ካፌ ውስጥ ስንት ሰራተኞች ይኖራሉ? 3 ምንም 4 ብቻ ከኢትዮጵያ ነው የሚያስመጣቸው እንዳለ ፓስፖርት። እነዚህ 3 ወይ 4 ሰራተኞች 3 ወይ 4 ሰራተኞች በስሩ ያሉት ደንዝዘዋል፣ ያለ ደሞዝ እየሰሩ ነው የምትሉት እናንተ? ለዛ ደግሞ ማስረጃላችሁ ደሞዝ እንደማይከፈላቸው። በጣም ብዙ ነገር አለ እኮ አልኩሽ እኮ። ግን አይወጡም ሴቶቹ አቡ አይወጡም፣ ይፈሩታል። ፖሊስ ቀጥታ ቢሄድም አይወጡም። ለፖሊስ አይናገሩም። ፖሊስ ቀጥታ ቢሄድ ምንም ነገር ቢናገሩ እኮ የነሱ መረጃ ብቻ አቡዬ፣ እነሱ መረጃ ስላላቸው ቢናገሩ እኮ የነሱ መረጃ ብቻ እሱ እኮ ዱባይ ላይ አይቀመጥም ነበር። ግን አይናገሩም እኮ። አንዴ ልጠይቅሽ ሳልጨርስ እያቋረጥሽ ስለሆነ ነው። ፖሊስ እዛ ቢሄድ ካፌና ቢጠይቃቸው ደሞዝ እየተሰጣችሁ ነው ወይ? እናንተ ደስተኛ ሆናችሁ ወይ እዚህ ስራ ቦታ ላይ ቢላቸው አዎ ደስተኛ ነን፣ አዎ እየተከፈለን ነው ሊሉ የሚችሉት? እንደዛ ከሆነ ምንም መደረግ አይችልም። ምንም የአንድን ሰው ያለ ፍቃዱ አስገድደሽ መርዳት አትችይም። ፖሊስ እዛ ጋር እንዲሄድ ብናደርግ ፖሊስ ሄዶ እዛ ካፌ ላይ ደስተኞች ነን ደሞዛችን እየተከፈለን ነው ካሉ እነዚህ ሰዎች ፖሊስ ኦኬ ብሎ ነው የሚወጣው ከዛ ቦታ ላይ። አስገድዶ ሊወስዳቸው አይችልም። አቡ ወጣዋል። ልጆቹ ማስረጃ አላቸው። ትመጣለች ማስረጃ አላት። ኢቨን ቻፒ አይደለም ትክክለኛ ስሙ ማለት ነው። የትክክለኛ ስሙ ኢሳያስ ወይ እዚህ ጋር ኢሳያስ ነው። ኢሳያስ ዋትስአፕ ልካልኛል። አድኛለሁኝ ኦልሬዲ ሁለቱ ወጣዋል፣ ይናገራሉ ሁሉንም ነገር። እንደዚህ ካገኘች አሁን ሶሊ አሪፍ ነው። ገባሽ? የወጡ ልጅ ካገኘች ይናገራሉ። አሪፍ ነው። እሺ አሁን እኔ በደንብ ገብቶኛል። ጥያቄዎችን ሁሉ ጨርሻለሁ። ግልጽ ነው። ኖት ይዣለሁ። ሶ አሁን የሚቀጥሉ ሰዎች ይቀጥሉ። ቴንክ ዩ። አመሰግናለሁ አቡዬ። ደረጀ ነው መሰል የሚቀጥለው ሳ ደረጀ ሳሪ ሰላም እንዴት ነህ? ደረጀ በትልቁ እናርገና በቪዲዮ እሱም ያወራ። ደረጀ ነው ቀጣይ። እሺ ወይ ሰላም ናችሁ? አማን ነው። እንዴት ነው ወንድሜ? በቪዲዮ ውጣና ቅድም ወጣም ስለነበር ያለውን ነገር አስረዳናል። ሳሪ የቀድሞ ሚስቱን መታለች፣ ልጆቹን መተዋል። ከደረጀ በኋላ አስገባቸው። እሺ የት ናቸው? እናስገባቸው። እሺ ሀቡ እንትና እኔ ሉረድ የት ናቸው? አንድ እሺ የት ናቸው? ማን ናቸው? እሺ ሳሪ ቦታ ከሌለ ሉረድላቸውና ገብተው ሁኔታቸውን ማዳመጥ ትችላለሁ። እኔ ልውጣ ሳሪዬ፣ በኋላ ገባለሁ። እኔ ልውጣና አቡት ቆይ እኔ ልውጣ። ሰላም ብያችኋለሁ ሁላችሁንም። እኔ ወጣሁ ሳሪዬ፣ እኔም ልውጣልሽ። እሺ